እሺ ተቆር ዝቤት ያለው አይደል? ሁሉ አስቸኳይ ጥያቄ ልጠይቅህ። ሰላም አለይኩም። مرحبا. اسمعني يعني واحد لما يقول لك العيد مبارك اوكي فانت ترد عليه تقبل الله منا ومنكم صالح الاعمال. حلو. فالبارحه كنت اتناقش مع حدا فيقول لي انه هو يعني ما تقدرين تقولين الله يتقبل منا ومنك صالح الاعمال. وبعد العلماء كانوا يقولون الله يتقبل منا ومنك وبس يعني ما راح تقولين صالح الاعمال. حلو. ف ايوه وواحد من العلماء قالوا اني انا ما راح ابدا اقول الله يتقبل منا ومنك صالح الاعمال اذا هو من بدايته قال لي وانا برد عليه بس هو من بدايته بس ما قال لي وانا ما بقول. فهل هو اذا قلنا الله يتقبل منا ومنك صالح الاعمال هو يعني بيكون انه يعني يعتبر زي البدعه ولا هو شيء عادي؟ الشخص اللي سألني قدامي عشان كذا اقول لك بالعربي فرد علي بالعربي. اوكي طيب ما مشكلة. هذه العبارات واردة من السلف الصالح حتى من الصحابة رضوان الله عليهم. نقل إلينا أنهم لما يلتقي بعضهم ببعض في أيام العيد كانوا يعني كان بعضهم لبعض يهنئون لأصدقائهم تقبل الله طاعتكم ومثل هذه العبارات كان يعني وردت عن السلف الصالح. نعم. كيف هل هو بيعتبر يعني شيء سوينا نفس البدعة ولا شيء ولا عادي حتى لو قلنا ولا هو بيعتبر انه اذا ما قلنا احسن؟ لا الصحابة كانوا يعني لما يلتقون في أيام العيد يقول بعضهم لبعض هذه العبارة. كان يقول بعضهم لبعض تقبل الله طاعتكم. لو زاد عليها تقبل الله منا ومنكم صالح الأعمال هذا لا حرج فيه. هذا لا حرج فيه. وقد سئل أهل العلم قالوا بأنه نعم. وإذا هو يريد أن نطلع له فتاوى العلماء يعني نقدر أن نطلع له. طيب يعطيك العافية. شفتي لا تقعدين تفلسفين. خلاص شكرا. هذا برسم. السلام. ሰላም ነው። نعم. دانا الحمد لله. እንዴት ነው? እንዴት ነው? ሰላም ነው አለ الحمد لله አለን። እስኪ አንድ ጥያቄ ነበረኝና ሰሞኑን ነገር አየሁና እስኪ ላውራ ብዬ አስቤ ነው። እሺ ጥያቄ አይተው ከሆነ አላውቅም እንግዲህ አንተ እነ ሁለት አይደሉ? እሺ ጥያቄ እንደገና እሺ ምን ነበር ያነበብኩት መሰለ? አላህ ሰማይና ምድርን ፈጠረ አይደል? አላህ ሰማይና ምድርን ፈጠረ። እውነት ነው። በምን ፈጠረ? እንዴት ፈጠራቸው? በቃሉ ልክ ኢየሱስን እንደፈጠረው በቃሉ ሰማይና ምድርን በቃሉ ፈጠራቸው እኮ ኢየሱስ ስለዚህ ቃል ፈጣሪ ነው ማለት ነው። ኢየሱስን በቃሉ እንደፈጠረ አላህ ሰማይና ምድርን በቃሉ ነው የፈጠራቸው እኮ። ስለዚህ ኢየሱስ ክርስቶስን የፈጠረው በቃሉ ነው፣ ሰማይና ምድርን የፈጠረው በቃሉ ነው። እውነት ነው። አዎ ስለዚህ ኢየሱስ ክርስቶስ ፈጣሪ ነው ማለት ነው፣ ነብይ አይደለም። ምንድነው ፈጠረው ያልከው እኮ ነው ኢየሱስን አላህ ፈጣሪ ነው አይደለም። ኢየሱስንና ሰማይና ምድርን አላህ በቃሉ ነው የፈጠራቸው ያልኩት ነው። በቃሉ እኮ ቃል ምንድን ነው? ምን አሁን ለምሳሌ እንትን መሰለህ ልንገርህ። አሁን ሰማይና ምድር ሰማይ ይሁን ምድር ይሁን ሲል ሰማይ ሆነ ምድር ሆነ አይደለ? እውነት ነው። ስለዚህ ቃል ፈጣሪ ነው ማለት ነው አይደለም? የፈጣሪ ባህሪ ነው። ይሁን ስላላረለው ነው። እውነት ነው። ስለዚህ ይሁን ሲል ስለሆነ የሆነ ባዩ ማን ነው? ያ ቃል ይሁን ባዩ ማን ነው?
ራሱ አላህ ነው። አይዋ ይሁን ያለው ቃሉ ነው ወይስ አላህ ነው ያለው? ይሁን ብሎ ጠየቀ አይደል? ይሁን ባዩ ቃሉ ነው ወይስ አላህ ነው? አላህ ነው እንጂ አይዋ ስለዚህ አላህ ነው ፈጣሪ። ጎበዝ መለስከው ራስህ እኮ ነገር እኮ ነው እኮ ያ የተናገረው ቃል ግን ፈጣሪ ነው አይደለም? የፈጣሪ ቃል ነው። ተግባባንም ማለት ወይ አልተረዳኝም ማለት ነው። ሐሳቤ በደንብ ተግባብተናል፣ ተረድተናል። መልሱ ገብቶቻል። ግን የፈለከውን አላገኘህም እና ነው የፈለከውን ማግኘት ኖ አይደለም። የፈለግሽው ማግኘት አለመልስ ማለት ግልጽ አድርገህ ብታስረዳኝ። እሺ አሁን ለምሳሌ በደንብ ተረድተናል። ከዚህ በላይ ግልጽ አለ። በደንብ ግን የፈለገው ምንድነው? ኢየሱስ ፈጣሪ ለማድረግ ፈልገው ነው። ኢየሱስ ፍጡር ነው። እንደ መጽሐፍ ቅዱስም ፍጡር ነው አይደለም? አሁን እኮ አሁን ለምሳሌ በእኛ ልንገርሽ። ለምሳሌ አሁን እኛ ምዕራፍ የዮሐንስ ወንጌል ምዕራፍ 1 ላይ ሲጀምር መጀመሪያ ቃል ነበር ነው የሚለው አይደል? ከዛ ያ ቃል ስጋ ይሁን ኢየሱስ ክርስቶስ ሆኖ የመጣው ያ ቃል ነው አይደለም? ለዛ ነው እኛ ፈጣሪያችን ብለን የምናስበው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ኢየሱስ ክርስቶስ እኔ ቃል ነኝ ብሎ አስተምሯል። እኔ ቃል ነኝ ብሎ አስተምሯል ኢየሱስ መጽሐፍ ቅዱስ ነው። ኖ መጀመሪያ ቃል ነበር ይላል እኮ አይደለም? መጀመሪያ ቃል ነበር ክርስቶስ እኔ ቃል ነኝ ብሎ አስተምሯል። ያልተፈጠረው ነበር ዘዛት ኢየሱስ ክርስቶስ እኔ ቃል ነኝ ያለበት ኢየሱስ እኔ ቃል ነኝ ብሎ የተናገረበት ቦታ አለው መጽሐፍ ቅዱስ ላይ። የተነገረን እኮ የነገርኩ ያሉት ነው መጽሐፍ ቅዱስ ላይ የሚለው ዮሐንስ ወንጌል ምዕራፍ እኔ ቃል ነኝ ብሎ አስተምሯል ወይ? አንድ ቦታ ላይ መጽሐፍ ቅዱስ አንድ ቦታ ላይ እኔ ቃል ነኝ አላለም ኢየሱስ። ያለ ኢየሱስ ነው ያላችሁ። አይዋ አያር ይሄ ነው እንደዛ አይደለም። ማሸት አይደለም መሆን ነው። እኔ ቃል ነኝ አላለም ኢየሱስ። እንዴት እንደማስረዳ አለ ብቻ ግን ትንሽ ተምታቶብኝ ሳነበው እንዴት ከቻልክ ሁለት ስልክ ነው ያዝከው? እሺ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? ቆይ አምላክ እንዳልሆነ ላስረዳህ። በቃ ከራሱ ከኢየሱስ ንግግር አምላክ እንዳለው አስተምሯል አላስተማረም? እሺ ኢየሱስ አምላክ እንዳልሆነ አምላክ እንደሆነ ደግሞ አስረድቷል። አምላክ ቆይ ለአምላክ አምላክ አለው። ለአምላክ አምላክ አለው። አሁን እኮ ለአምላክ አምላክ ነው አይደል? እኩል ናቸው ማለት ነው አይደል? ለአምላክ አምላክ አለው ወይ? ስላሴ ሌላ ለአምላክ አምላክ አለው ሳይሆን እኔና አብ አንድ ነን ማለት ነው ማለት ነው። ስንት ናቸው እያልጠየቅኩ ለምሳሌ እኔና አብ አንድ ነን አይደል? ወይ እኔ አምስት ናቸው አላልኩም? አልመለስክም። ለአምላክ አለው ወይ ነው ያልኩት። ጥያቄው አለው ወይንም የለውም በልና እኔና አብ አንድ ነን የሚለው ማስረጃ ነው ትለኛለህ። ከዚያ በኋላ ችግር የለውም። ለአምላክ አምላክ የለውም። ልብ በሉ፣ ለአምላክ አምላክ የለውም። ስለዚህ አምላክ አለው ካለን አንደኛው ያ አምላክ ሊሆን አይችልም ማለት ነው። አምላክ ካለው አምላክ ሊኖረው ስለማይችል፣ ስለዚህ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? መጽሐፍ ቅዱስ ላይ በሰው ነው ሰው ስለሆነ ስጋ ስለለበሰ አምላክ እንዳለው አስተምሯል። ሰው ስለሆነ አምላክ እንዳለው ሰው ስለሆነ ሰው ስለሆነ ሰው ስለሆነ አላ እኮ ነው የምንፈልገው። ሰው ለምን ታመልካለህ? ስለአላ ሰው ለምን ታመልካለህ? የመጣበት ሪዝን ነው አምላክ እንዴ። ሰው ይመለካል። ጥያቄ ልጠይቅ፣ ችግር የለውም። ቆይ ሰው ይመለካል ወይ? የኢየሱስ ክርስቶስን አምላካዊ ስማኛ እንዳዳምጠኝ ሰው ይመለካል አምላክም ሰው መሆኑን ለመለየት አንድ ጥያቄ ብቻ ጠይቀ አዳምጠኝ። እኔን አዳምጠኝ አንዴ። አይ እሺ በቃ አዳምጣ። ይሄን መልስልኝ አንተ። እሺ ላዳምጠው በቃ። ያ ብረት አንድ ብረት እሳት ውስጥ ከተትከው ታው ብረት እሳት ውስጥ ከተትከውና ስላሴን ለማስረዳት ፍም ሲሆን አውጥተህ መታኸው። ቆይ
አሁን በብረት ስላሴ ሊያስረዳል። ስላሴን አይደለም ያስረዳሉት። ለምን ትቀላቅላለህ አንተ? ማን ነበር ስምህ? ይቅርታ ወላሂ እንደሱ አይደለማ። አንተ ተከለፈ አይደለም እኮ ወደተለ አሁን ምን አይነት ነገር አለ? አንተ አንዴ አዳምጠኝ። እምነትህ እኮ አዳምጠኝ። ሰማሁ እኮ አሁን አንተ እንትን ስለገባኝ ነው። ይኸውልህ ሰው እምነቱ አንተ አስረዳኝ ብዬሽ አይደል የመጡት? ሰው እምነቱ ራሱ እሺ ልስማ ወይኔ በፈጣሪ አዳም ተረጋጋ። አንድ ሰው የሚያምነው እምነት እኔ ራሴ ታግዬ ላስረዳ እምነቴን በፈጣሪ ፀሐይ እንቁላል እያልኩኝ ጉበት ስጋ ጣንፊያ እያልኩኝ ላስረዳ እኔ ልታገል አምላኬ ላ እንደዛ አይሆንም። አንደኛ። ሁለተኛ ስለ እምነቴ የትም እኔ መድከም ሳይኖርብኝ ራሱ መጽሐፉ ገልጾልኝ ላገኝ ይገባኛል። አምላኬ ሃይማኖቴ ነው። ወደ አንተ አታገኙትም። የሚገርማችሁ እንደው ጥቅስ ከዛም ለጣቅማችሁ በቃ ይሄ ነው እምነቴ ብለህ የምትገልጽት ነው ክርስትና። እኔና አብ አንድ ነን፣ እኔና ያብናየ ስለዚህ ማለት እንደዚህ ማለት ነው እንደዚህ ማለት ነው እዛ ላይ ይገኛል ወይ? ላይ የለም። መጽሐፍ መሰረት አድርገህ እምነትን ታስረዳለህ ወይ ልታጠርቁት? መጽሐፍ መሰረት አድርገህ አይ እኮ መጽሐፉን እኮ መሰረት አድርገህ አሁን እንዲቀል ነው። በዛ ምሳሌ ላስረዳ የነበረው ነው። በቃ እኔ የሚቀለኝ መጽሐፉ ላይ ማስረጃ ታይለው የሚቀለኝ ማስረጃ ይባላል። ሌላኛው ስሜ ከሁሱ በተጨማሪ አሁን ማስረጃ ለምሳሌ ኢየሱስ ክርስቶስ አምላክ እንደሆነ መጽሐፍ ላይ ኢየሱስ አምላክ እንደሆነ አስረዳ። አይ እኮ መጽሐፍ ቅዱስ ላይ ለምሳሌ እሺ እኔን ያየ አብን ያየ ይላል። ስለዚህ አብና ክርስቶስ አንድ መሆናቸው ያስታውቃል። አብና እዛ ላይ ነግሩናል። ኢየሱስን ሲያዩ አብና ያዩት? አዎ አብን አይተዋል። አብን ያዩታል። ሲሰቀል አብን የተሰቀለው ቆይ ኢየሱስ ሲሰቀል አብን የተሰቀለው ኖ እንደዛ አይደለም። አይዋ ኢየሱስ ሲመታ አብን የተመታው በጥፊ ሲመታ ኢየሱስ አብን የተመታው ኖ አይደለም። ኢየሱስ የተመታው በአምላክ ነው የተመታው። አዎ ኢየሱስ ምራቅ ሲተፋበት አብላይ ነው የተተፋበት እኮ በሰውነቱ እኮ ነው የተፈጠረው አይደል? አይ ስለዚህ በፍጹም አይገናኙም። እኔና አብ አንድ ነን ሲል እና የሚል መካከል ላይ አለ። ሁለት ነገራቶችን የሚለይ የሆነ ቃል ነው። እኔ አለ ራሱን እኔ የሚል ማንነት አለው እና አለና ለይቶ አብ ብሎ ሌላ ማንነትን ጠቀሰ። ስለዚህ የተለያዩ ናቸው። መጽሐፍ ቅዱስ ላይ ስናይ ጊዜ እነርሱ ይበላለጣሉ። አይበላለጡም? አብና ኢየሱስ ክርስቶስ ይበላለጣሉ። ማስረጃ ከኢየሱስ ክርስቶስ ንግግር አሁን ተጠቅሞ ናላሰኝ ማስረጃ አይበላለጡም ብሎና ልብ በሉ ልጆች። ና ያው ዮሐንስ ወንጌል ምዕራፍ 20 ቁጥር 10 ዮሐንስ ወንጌል ምዕራፍ 14 ቁጥር 28 እቺን ትላለች ባታት እቺን አንብባት። እሺ እኔ ሄዳለሁ ወደ እናንተ እመጣለሁ። በየሰሞኑ አይ ቀጥል። እኔ ሄዳለሁ ወደ እናንተ እመጣለሁ እንዳልኳችሁም ሰማችሁ። የምትወዱኝ ብትሆኑ ከኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር ይላል። አይዋ አብ ከእኔ ይበልጣል አለ። ምን ትላለህ? ይበላለጣል። እሺ ከላይ ያለው ምንድን ነው? እሺ ከላይ ያለው ናሳይ ምንም አዲስ ነገር የለውም። ይበላለጣል። በእናንተ ሲነግሯችሁ አይበላለጡም እኩል ናቸው ነግራችሁ አይደል? ኢየሱስ ግን ያስተማረው ሌላ፣ ቤተክርስቲያን ታስተምራችሁ አንድነቱ ከምን አንፃር ከመለኮት አንፃር ሳይሆን ከዓላማ እኔ በሰውነት ያላለም ማስብ መምጣት ትችላለህ፣ ችግር የለውም። መምጣት ትችላለህ፣ ችግር የለውም።
እሺ ችግር የለውም። እኔና በአንድ ነን ያለው ኢየሱስ ክርስቶስ የዓለም አንድነት እንደሆነ አውዱ ይናገራል። ራሱ እሱን ማየት እንችላለን። መምጣት እኮ አንተም እኮ ያው አውዱ ይናገራል። ይሄም እኮ አውዱ ይናገራል እና እኮ አውዱን እዚህ ማየት እንችላለን። ያንተን ጽፍ ማውጣ ተናገረ ነው ፓራቲዮሎጂ ይሁን ፓራቲዮሎጂ እኔ ማለት እንችላለን። የእስልምናን በደንብ አላውቀውም ማለት ነው። ከሌሎች አይደለም የሁላን መሰላችሁ አንድነት የግዴታ መለኮት መሆን አለበት ብላችሁ አታስቡ። አንድነት መለኮት ብቻ አይደለም ነው የኔ አመለካከት አይደለም። አመለካከት ማፍኮርስ እንትን ነው ሃይማኖት ኢንተርናሽናል ማለት እንትን የለው። እሺ አንዴ እና ስለዚህ አብ ከእኔ ይበልጣል የሚለውን የለም ብለህ ነበር መጽሐፍ ቅዱስ ላይ እሱን አይተሃል አይደል? ተስፍሽ አሁን ቤዝ ማድረግ ያለብህ ጥቅስ አይደለም። ተረዳኝ። እንደሰማር ያላክ ማውን ያረለ የተንዳለ በዛቀጣን ቁጂ ነው መጽሐፍ እኔ ጀምሮ ማውጣት ተረዳ አውጣልኝ አስረዳለሁ። ችግር ነው እሱ ነው አይደል? ሰው አንዳንዴ አበደ ከዚህ ብቻ ነው ምን ይሻላል? ዲሲፕሊን ያስፈልጋል። እዚህ ጨለምኝ ማለት በይሳት ዲሲፕሊን አለ። ፕሌኑን የስብከት ቦታ አደረኩት። ዋሪክስ ካሜራ በቃ እሺ አቡከር በቃ ቀጥል። እንዴት ናደረገ በኋላ እንደዛ ይሻላል። ሰላም አለይኩም። እንደዚህ ሰዎች ስንመርድ በኋላ ጋማ እንዳይል ይሻላል። እኔ ብቀጥል ይሻላል። እንደዛ ነው የሚሻለው። እንደዛ ነው። አላህ ይጠብቀ። ጀዛካላ። ያው ሁሉ ቦታ እንግዲህ ዳዋ መደረግ ስላለበት። እሺ ወገኖች የታል? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ አስፈላጊ ጥያቄ ነበረኝ። እሺ ቀጥል። ድምጽህ ታፍኗል። ሙስሊም ወንድ ነው የምልህ ኡስታዝ፣ ሙስሊም ወንድ። እሺ አንድ ክርስቲያንን ሴት ማግባት ይችላል? ኦኬ ሰፊ ሀሳብ ነው። ዑለሞች ብዙ የተነጋገሩበት ፖይንት ነው። ግን ኹላሳ ላይ አለማድረጉ የተሻለ ነው የሚሆነው። ምክንያቱም ምን የሚባል ነገር አለ መሰለህ፣ ከሁለት ሃይማኖት ልጅ ሲፈጠር ከሁለት ሃይማኖት ልጅ ሲወለድ ያ ልጁ ኤቴስት የመሆን አጋጣሚው ሰፊ ነው። አረፋንም ያከብራል፣ እንትንም ጥምቀትም እንትን ይላል። ይሄም እንደዚህ ነው፣ ይሄም እንደዚህ ነው ይላል። ስለዚህ የተሻለ የሚሆነው አለማድረጉ ነው። አንድ ሰው በምን ተአምር ነው ሙእሚን የሆነች ተነስ ሰላት ስገድ ለይል ቁም ሐላል ብላ ሐላል ከስባ አምጣ የምትልን ሴት ትቶ ሙእሚን ያልሆነች ካፊር ሴት እንዴት ያገባል? ያስኬዳል ወይ? ያስኬዳል ወይ? አያስኬድም። ይሆናል ወይ? አይሆንም። ስለዚህ ከዛ አንፃር አለማድረጉ የተሻለ ይሆናል ማለት ነው። ቢሆን ግን ሐራም ነው፣ ችግር አለው። ያው ዑለማዎች የተናገሩት ነገር አለ። ሐራም ነው ሐራም አይደለም ብለው የተናገሩ ዑለማዎች አሉ። ሰፊ ነው ሐሳቡ። በአጠቃላይ ግን አለማድረጉ የተሻለ ነው። አለማድረጉ የተሻለ ነው ከተባለ በቃ ያ ነው ማድረግ ያለባችሁ ያንን ነው። መስለሐውና መፍሰዳው ከዛ አንፃር ስትመለከተው አለማድረጉ የተሻለ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሱ አንዲት ሚስታቸውን እስልምና ላይ ያልነበረች ሚስታቸውን ሻሃዳ ካልያሽ ካልሰለምሽ አላገባሽም ብለዋል። ገብቷል። ቁድዋችን ናቸው። አብዱላህ ብን ዑመር ወገይሪህ ምን الصحابه ይህንን አካሄድ ሄደዋል። ከዛ ውጪ የኻለፈም አካል ቢኖርም ማለት ነው። ዑመር الخطاب ረዲየላሁ ዐንሁ ይህንን ንግግር ተናግረዋል፣ በቀጥታ ሰሪህ በሆነ ዘገባ ማለት ነው። ስለዚህ የተሻለ የሚሆነው አለማድረጉ ነው። አንዳንድ የመጡ ሁክሞችን ከምን አንፃር እንዴት የሚለውን ነገር መረዳት ያስፈልጋል። በዛ ላይ ደግሞ ይቻላል ተብሎ የተቀመጠው ሁክም ራሱ በቁርአንም ዑለሞችም ኢስቲንባጥ አድርገው የተናገሩት ሁክም ራሱ አሁን ላይ ያሉ አካላቶች ላይ ተጥብቅ ይሆናል ወይ ከተባለ አስቸጋሪ ነው እሱ ራሱ ማለት ነው። ምክንያቱም ሙህሰን ብዙ ነገር ማሟላት ያለባቸው ነገር አለ እና ያ ትንሽ አስቸጋሪ ይሆናል ማለት ነው።
አንተን ቆይ ጃል ሳባውና ታች ያላችሁ ሰዎች ያጀማ ምን መሰላችሁ እንትን አትበሉ ችግር የለውም ምንም ኦቨር እንትን ምንም እንትን አትበሉ አታስቡ ኢንሻአላህ ምንም እንትን የሚፈጠር ነገር የለም ምንም ነገር ማለት ነው ምንም ነገር የሚፈጠር ነገር የለም እሺ ዳዋ ላይ ያለን ሰው ምንም እንደዚህ እንትን አትበሉ በቃ ዳዋ የሚሰራ ሰው በቃ ይሄ ነው መስለኩ መንገዱ ይሄ ነው ስለዚህ ምንም የሚፈጠር ነገር የለም ምንም ነገር እናንተ ማን ናችሁ የምትጨነቁት እንዴ አላህ መንገድ ይዞ ስለ አላህ ዳዋ ስለሚያረክ ሰው እየተጨነቃችሁ ነው ተው እንጂ እንዴ አንድ ሰው ጠቅላይ ሚኒስተር ጋር ሄዶ የጠቅላይ ሚኒስተር ስራ የሚሰራ ሰው ቢሆን ታስባላችሁ ለሱ ዞር ብላችሁ አታዩትም በቃ አረ ጠቅላይ ሚኒስተሩማ ከሆነ ይጠብቋል ምናምን ትላላችሁ የአላህን ስራ የሚሰራ ሰው የአላህን ስራ የሚሰራ ሰው እንዴ የአላህን መንገድ ትልቁ ስራ እዚህ ላይ የአላህን ስራ የሚሰራ ሰው ለአላህ ስራ የሚሰራ ሰው ተውት ለአላህ ተውት እና ብዙ እንትን አትበሉ አንዳንዴ ታወዝታላችሁ እሺ ለአላህን ስራ የሚሰራ ሰው ነው እንትን አትበሉ ችግር የለም እሺ ባቡ መቀጠል ትችላለህ ዛሬ ቢጾም ነው ምርሳል እሺ ይቻላል ምን ችግር የለም መጾም ይቻላል እሺ ጀዛካ እሺ እሺ ወያክ እሺ ሌላ ሰው እንትን ይበል ኢንሻአላህ ባይሆን እናንተ ምን ታረጋላችሁ ትክክለኛ እንትን ከሆናችሁ በደም ታብታብ ምናምን ባይሆን እናንተ ምን ታረጋላችሁ ትክክለኛ እንትን ከሆናችሁ በደም ታብታብ ምናምን አድርጉ ወደ ማለት ነው ዳዋው እንዲሰራጭ አድርጎሽ ኢንሻአላህ እንደዛ አድርጉ እንትን ደግሞ መሀል ድምጽ ያሰማናል ከፈለጋችሁ ችግር የለውም ኦልሞስት አሁን የተወሰነ ሰዓት ነው መዝጋቱ ስለማይቀር እንትን ይላል ምንድነው ያው ሲጀምር ይዘጋል እና እንደዛ ነው ኢንሻአላህ ሌላ ሰው አስገቡ አው ያያ ድምጹን ቀንሶታል እያያችሁ አይደለም እንደዛ ነው السلام عليكم ኢንሻአላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ ሰላም ነው አልহামዱሊላህ መቼም ትራንስፖርት ላይ ነው መሰለኝ እንደ አላህ ይጠብቀው ግን እንደዚህ አይነት ቦታ ጥሩ አይደለም እና ወደ ሐሳቤ ልሂድ እስኪ እኔ ምታርጓል ማለት እሱ ጋር እየተከራከሩን ነበር መሰለኝ እያዳመኩ ነበር ችግር የለውም እሱ ምንም አይኩ እናንተ አሁን አዲስ ስለሆነባችሁ ነው ያው እንደዚህ ነው መንገድ ላይ ራሱ እንዲህ ነው የምንሄደው ከሁሱም ጋር ሆነን ማለት ነው እንዲሁ ዝም ብለን መንገድ ላይ ግን ጥሩ አይደለም ታውቃለህ ምንድን ነበር መሰለህ ጥያቄ ላይ ትመልስኛለህ ኦኬ አዎ እኮ ጥያቄ ጠይቂ ችግር የለውም የሁለት ወር ህፃን ላይ የሞተ ነበርና ሁለት ወር ከአንድ ሳምንት የሆነው እሱ ሰደቃ ይወጣለታል የምን ሰደቃ ያኔ ማለት ለየትም ማደርገው ነገር አለ ለምሳሌ ማለት ነው ነው የተለየ የምታረጊው ነገር የለም ምንም ግን እንደ ሌላው አካል ሌላ ለምሳሌ ለሞቱ ሰዎች የሆነ እንደምታረጊው አይነት ነገር ሰብሰበሽ ብታበይ ምንም ብትይ ምንም ሙሽኪል ምንም ችግር ያለው ነገር አይደለም ግን በዚህ እድሜ ስለሞተች እንደዚህ የተለየ ነገር የሚባል ነገር ግን የለም እሺ ሀይድ ደግሞ ማለት ነው ሀይድ ረመዳን ውስጥ መጀመሪያ ቀን መጥቶብኝ 3 ቀን አየሁ ማለት ነው ማለት 3 ቀን በላሁኝና ጾም ጾሜ ልክ በ17ኛው ቀን ተመልሶ መጣ ማለት ነው ሀይድ ያን በትክክለኛው ቀን አይደለም በትክክለኛው ቀን ሳይሆን ማለት ነው እንዳጋጣሚ አሞይ መድኃኒት እየወሰድኩ ነበር ከዛ በላሁኝ ማለት ነው ልክ አራተኛውን ቀን እንደበላሁኝ መልሶ አቆመ 2 ቀን ጾምኩኝ ልክ የኢድ ቀን ማታ ተመልሶ መጣ ማለት ነው አሁን ሄደኝ እና እንዴት ነው እሱ ነገር በጣም ግራ አጋባኝ አንዲ ስልክ ላይ ልንገሻለሁ
ያኔ ስቆጥረው 17 ቀን ብቻ ነው። 17 ቀን ነው እንትን ያረደኝ ማለት ነው። ልክ በ17ኛው ቀን ተመልሶ መጣ ሄደ ማለት ነው። አራት ቀን ተረጋጊ፣ ስልክ ላይ ነኝ አለሽ። ኦኬ እሺ ሰላም አለይኩም። የሆነ ስልክ ገብቶብኝ ነው። እሺ ይቅርታ። ወአለይኩም ሰላም። እሺ አንድ ጥያቄ ልጠይቅ። ቀጥላል። ኸይር ነው ናልከኝ ኸይር ነገር ነው። ኸይር የሚያስገኝ ነገር ነው እኮ። ጠይቅ ጥያቄህን። አንዱ ጓደኛ የቲም ነውና ሂፍዝ መግባት ፈልጎ ነበር። እኮ አሁን ሂፍዝ መግባት ፈልጎ ነበረ። ከዛ አቅሙ አልፈቀደም። እሱ ነው ችግር የለውም። ሂፍዝ ቦታ እናስገባዋለን እኛ። ላምጣው ነው? አይ ምንም የምታመጣው ነገር የለም። ቀጥታ ልጁን አውራኝና በውስጥ ሎኬሽን ልክልሃለሁ። እዛ ሄዶ እንዲቀራ ይደረጋል። ችግር የለም። እሺ እሺ። እና እንደዛ ነው። እሺ ውሱ ይሰማል እንዴ? አይ ቲንክ ድምፁን ቀንሶታል። እና እንደዛ ነው። የኔንም ወንድም አስገባልኝ። ተው እንጂ የሁሉንም ሰውም እንዴት አስገብተን እንዴት እንችላለን? አሰላሙ አለይኩም ዝግ ወንድ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቡበክር እንዴት ነው? አልሐምዱሊላህ ሰላም ነው። አልሐምዱሊላህ ማሻአላህ ማሻአላህ እንደምን አላህ ይጨምርልህ። ፈትዋ እየሰጠህ ነው አንተ? አንድ ጥያቄ ልጠይቅ። ኧረ እኔ ፈትዋ አልሰጥም። እኔ ያን ጥያቄ ነበር በቀደም እንዲያውም ረመዳን መጨረሻ ላይ ሁሱን ደግሞ አላገኘውም። ባይገርምህ አንተ ጀዛከላህ ኸይር ያው አስገባኸኝ። ምናልባት ለሁሱም ካደረስክ አንተም ከመለስከው እንግዲህ ልንገርህና አሽቀጥላ በቀደም ማለት ነው የረመዳን 28 ነው አይደል? ረመዳን 28 ላይ ፊጥራ እየተጠባበቅን እያለ ያው እንግዲህ ይሄ ከተማው ደግሞ ትንሽ ጫጫታ የማቲውም ምናምን የቤተ ክርስቲያኑም አለ። ቤተ ክርስቲያንም ላይ እየዘመሩ ነበር ማለት ነው።
እየሰማኝ ነው እና ዳልከኝ ረመዳን 28 ላይ እየሰማኝ አይደለም? አዎ ረመዳን 28 ላይ ፊጥራ እየተጠባበቅን ማለት ነው። እሺ ይሰማ? አዎ ቀጥል። ፊጥራ እየተጠባበቅን እያለ አዛን ሳይደርስ ልጅቷ አዛን ተባለ ምናምን አለችንና 10 ደቂቃ ሲቀረው አፈጠርን። እኔና እናቴ አፍጥሪ ብዬ እናቴንም አጎረስኳት። ሰምታኛል? እና ከዛ ደግሞ እንደገና በኋላ አዛን አለ ማለት ነው። እየሰማኝ አይደለም? ደግሞ ወጥቷል ከሆነ ሁሱ በመጣና ወላሂ በገላገለኝ። ሪጅድ አልሆንኩብህም ሊጠቀም ይችላል። ቢኮዝ እንደዚህ የተለመደ ነው በሰይጣን አሰብ የእግዚአብሔር የሆነ ነገር ማርከስ ይወዳል፣ ልማድ ነው። እና እንዲህ አይኖችም በቅዱሳን በምንም የመሰየምና ወደ ራሱ የመውሰድ ልማድ አለ። እሺ ችግር የለውም። እስቲ አንድ ስለ ስላሴ እንትን የመጽሐፍ ቅዱስ ጥቅስ ስላሴን እንትን ስለ ስላሴ የሚለው ሳይሆን ዋናው እኔ ኮንሴፕት መሰለ
እንዳልኩ ሪጅድ አይደለሁም። አሁን ስላሴ የሚለው በእኛ በሰማንያ አሐዱ ላይ የተጻፈ አለ። ስላሴ የሚል ማለት መጽሐፈ ሄኖክ እርሱ ፕሮቴስታንት ነው አባ ዮናስ? አይ የኢትዮጵያ ኦርቶዶክስ ነው። ኖት ኦኬ። እሺ ይቀጥሉሽ። እሺ እና መጽሐፈ ሄኖክ ኩፋሌ መጽሐፈ ጥበብ ምናምን ላይ ስላሴ የሚል ቃል አለ። ግን ብዙዎች በዚህ ነገር አንተ እንደምታውቀው አይስማሙበትም። እሱ አሁን ለኔ ችግር አይሆንብኝም። አሁን ስላሴ የሚለው ቃል ባይኖርም ዋናው ኮንሴፕቱ እግዚአብሔር በሚለው መጽሐፍ ቅዱስ ላይ አለ። ይሄ ስላሴ በሚለው አንድም ሶስትም ብለን የምናምነው እግዚአብሔር በሚለው ብዙዎች በሚስማሙበት አለ አንድም ሶስትምነት። ስለዚህ ግዴታ ብዬ የሚይዘው ነገር አይደለም። ገብቶሃል? ወደ የሚያስማማው ነው የምመጣው። ኦኬ እሺ ችግር የለውም። እሺ ኢየሱስ ክርስቶስ ስንት ልደት ነው ያለው? ኢየሱስ ክርስቶስ ሁለት ልደት፣ ቅድመ ዓለም ያለ እናት ከአባቱ፣ ድህረ ዓለም ደግሞ ያለ አባት ከድንግል ማርያም። እሺ ሁለት። እሺ ያጀማ ቪዲዮ ፖስት ይቻላል፣ ገብታችሁት አንደኛ ያለውን ቪዲዮ ላይክ፣ ኮፒ ሊንክ እና ኮሜንት ሪፖስት እና ከቻላችሁ ስቶሪ አድርጉት። እንደገና ደግሞ በቃ ጓደኞቻችሁ ሜንሽን አድርጉ። እሺ በጣም ቫይራል እንዲወጣ ፈልጌ ነው ቪዲዮ። እሺ ቅድመ ዓለም እና ድህረ ዓለም ነው የተወለደው። ቅድመ ዓለም ያለ እናት ከአባቱ፣ ድህረ ዓለም ደግሞ ከእናቱ ያለ አባት። እሺ ድህረ ዓለም ሲወለድ ምኑ ነው የተወለደው? ኦኬ ድህረ ዓለም ሲወለድ ያው ሰው ሆኖ ማለት ነው። ሰው ሆኖ ቃል ስጋ ሆነ በሚለው እዚህ 14 ላይ ያለው 1:14 ቃል ስጋ ሆነ ከዛ በኋላ ተወለደ ማለት ነው። ምን የተወለደው ምንድነው? ቃል ነው። ቃል ስጋ ሆነ። ቃል ይሄ አስቀድሞ እግዚአብሔር ነበር የተባለው ቃል ማለት ነው። እርሱ ስጋ ሆኖ ተወለደ ማለት ነው። እሺ የወለደው ማን ነው? ኢየሱስን ድንግል ማርያም። ድህረ ዓለም እሺ ማርያም ምንድን ነው የወለደችው? ማርያም የወለደችው አምላክን ማለት ነው። ሰው ነው የወለደችው? አምላክን ነው የወለደችው። አምላክማ አልወለደችም። ያው አምላክ ማርያም ሰው ወለደች? ወንድ ልጅ የወለደችው ወንድ ልጅ ነው። ነገር ግን የወለደችው አስቀድሞ ትንቢት ተነግሮለታል። ይሄ የተወለደው አምላክ ተብሎ በኢሳይያስ 9 መሰለኝ እዛ ላይ አምላክ ተብሎ በትክክልም የሚወለደው አምላክ ተብሎ ትንቢት የተነገረለት ነው። ስለዚህ አምላክን ነው የወለደው። ኢየሱስ የማርያም የባህሪ ልጇ ነው? የባህሪ ልጇ አይደለም። የባህሪ ልጅነት ለአብ ብቻ ነው። አይ ሰውነቱ እኮ የባህሪ ልጇ ነው። ሰውነቱ ኦኬ ምን መሰለ አሁን ይሄ ከመንፈስ ቅዱስ የተወለደ ልጅነት ነው። ከመንፈስ ቅዱስ የተወለደ ነው እንጂ ከስጋ ፈቃድ ቢሆን የባህሪ ትለው ነበረ። ነገር ግን ይሄ በርሷም ፈቃድ የሷ ባለፈውም አልተግባባችሁም። እዚህ ሌላ የባህሪ ልጅ ምን ማለት ነው ትርጉሙ? የባህሪ ማለት ከእርሱ ጋር ምንድነው ያልተፈጠረ ካልተፈጠረ አብ መወለድ፣ ካልተፈጠረ አብ ሳይፈጠር መወለድ እንደማለት። የባህሪ ልጅ ማለት ክሊር እናድርገው። የባህሪ ልጅ ማለት ሰውን ይወልዳል፣ አምላክ አምላክን ይወልዳል፣ አህያ አህያን ይወልዳል። አንድ አህያ ባህሪው አህያ ስለሆነ አህያ ነው የሚወልደው። ስለዚህ አብ ደግሞ አምላክ ስለሆነ አምላክን ነው የሚወልደው፣ ከሱ ጋር የሚተካከልን ማለት ነው። የሃይማኖት ጸሎት ላይ ከእውነተኛ ብርሃን የተገኘ እውነተኛ ብርሃን አይደለም የሚለው፣ ከእውነተኛ አምላክ የተገኘ እውነተኛ የተወለደ እንጂ ያልተፈጠረ። ባህሪ ማለት ይሄ። እሺ ስለዚህ ማርያም ደግሞ የኢየሱስ ክርስቶስ ሰውነት የባህሪ ልጇ ነው፣ አምላክነቱ ግን የጸጋ ነው። አምላክነቱ የጸጋ ነው ያለው ማን ነው? የጸጋ ማልክትነት ማን ሰጠው? እሱ የጸጋ እኮ የጸጋ ማን ሰጠው? ገብቷል? እሱ እኮ አስቀድሞ የነበረ ነው። አሁን የጸጋ እኮ አይደለም። የጸጋ ያልኩት ማለት ነው ማርያም ለአምላክነቱ የጸጋ እናት ናት። በስጦታን የተሰጣት እንጂ አምላክነቱን አብ ነው የወለደው። ይኸውልህ አሁን ከሷ የሚጠበቀው ይሄንን ምንድነው አካላዊ ቃልን ለመውለድ ጥያቄ ብቻ በመላኩ መጣላት። ያንን ጥያቄ መስማማት ብቻ ነው ከሷ የሚጠበቀው። እግዚአብሔር ነፃ ፈቃድን ስለሆነ ስጋው እኮ የሷ ነው። ስጋውማ የእርሷ ነው፣ ከእርሷ ነው ስጋን እኮ። ስለዚህ በሰውነቱ የሷ የባህሪ ልጅ ነው። በፍጹም እንደዛ ተብሎ አይባልም። እንደዛ ሊባል አይችልም። ምክንያቱም ይሄ ከሆነማ ለምሳሌ አሁን አንተ አባትህ
እኔ ነኝ ከኔ በፊት ደግሞ ያሉ ለምሳሌ 5-6ኛ ትውልድ አለ እንበል በቃ ስለዚህ አሁን አባት ማን ነው የምትባል ወላጅ አባት ነው እንጂ የምትናገረው 6ኛ 7ኛውን አባት ምናልባት የዘር ግንዴ እንደዛ ብለህ ልትናገር ትችላለህ እንጂ እከሌ አባቴ ነው ልትናገር አትችልም። አባቴ የባህሪ አባቴ ነው አለ እኔ አባቴ ይሄ የባህሪ በቃ ፍጹም አባት ነው በሚል ግለጸው። ይሄ የባህሪ የሚለው ትንሽ ወደ መለኮታዊነት ስለሚሄድብኝ ነው። ኖ ባህሪ ማለት እኮ ምን መሰሉት እንደ እንትን ማለት ነው እንደ ኤሰንስ ፈራስ የተገኘ ኤሰንስ ይሄን እዚህ ላይ ከተግባባን እንትን ነው ምንድን መሰሉት ኤሰንስ ወይ ደግሞ ባህሪ ማለት አምላክ አምላክን ይወልዳል፣ ሰው ደግሞ ሰውን ይወልዳል። አሁን ለምሳሌ እናቴና አባቴ ለኔ የባህሪ እናትና አባቶቼ ናቸው። ሰው ሆኖ ሳሉ እኔ የኔን ሰውነት ስላስገኙ ማለት ነው። እሺ ቆይ እንደገባኝ መጠን አሁን አንተ ያመጣህልኝን ነገር በኔ ቋንቋ ላስረዳ ካልገባኝ ትነግረኛለህ ጥያቄህም ማለት ነው። ከድንግል ማርያም የተወለደው ማን ነው ለምትለኝ አምላክ ነው። አምላክ አስቀድሞ አምላክን እሱ የባህሪ ልጇ ነው ወይ አይደለም። የባህሪ ልጅነት ለማን ነው? ለአብ ነው አልኩህ። ከማርያም የተወለደው ይሄ ስጋ ምንዋ ነው አልከኝ። ስጋ ከሷ ነው የተገኘው። ስጋ ከሷ ነው፣ ቃል ደግሞ ከአብ ነው የተገኘው። ስለዚህ እኛ እዚህ ጋር ነው አሁን ተዋህዶ የሚባለው ማለት ነው። ተዋህዶ ማለት ከማርያም የተገኘው ስጋና ከአብ ቅድመ ዓለም የተገኘው ቃል በተዋህዶ ያንን የማርያምን ስጋ አምላክ አደረገው። በተዋህዶ ማለት ከየት ነው የተገኘው ስጋ? ከማርያም። እሺ ለሰውነቱ አብ የባህሪ አባት ነው። ለሰውነቱ ከተዋህዶ በኋላ ለሰውነቱ ለቃልነቱ የሚባል ነገር የለም። ከሰውነቱ በኋላ በቃ ለአብ ልጅ ነው። ለምን ነው ከመዋሃዱ? ይኸውልህ ከተዋህዶ በፊት ቃል ነው የባህሪ ልጁ። ከተዋህዶ በኋላ ግን ከተዋህዶ በኋላ ማለት ከተዋህዶ በፊት ስጋው ገባኝ። ከተዋህዶ በኋላማ ተዋህዷል፣ ችግር የለም። ከመዋሃዱ በፊት ስጋው ለአብ የባህሪ ልጁ ነው። ኖ አልነበረም። ኦኬ ስለዚህ ማለት ነው ስጋው የባህሪ ልጁ ካልሆነ ስለዚህ ኢየሱስ ክርስቶስ አምላክነቱ ነው የባህሪ ልጅ ማለት ነው። ስጋው የባህሪ ልጁ አይደለም የተባለው ለምንድን ነው? የፍጡር ስጋ ስለሆነ። ቴንኪው በጣም አሪፍ። እሺ የፍጡር ስጋ ከሆነ አሁን ከተዋሃደ በኋላ ስጋው ፈጣሪ ሆኗል። ፈጣሪ ሆኗል። እሺ ፈጣሪ ይሞታል እንዴ? አባይነስ ፈጣሪ አይሞትም። ኦኬ መስቀል ላይ ሞቶ ፍጡር ነው ፈጣሪ? ፈጣሪ ነው የሞተው። ኦኬ መለኮት ማለት ነው። ትክክል። አዎ መለኮትነት ያለው ነው በቀራኒው ላይ የተሰቀለው። መለኮት ነው የሞተው ወይስ መለኮትነት ያለው ምን? ኦኬ የሞተው አምላክ ነው የሞተው። ኢን ሾርት አምላክ ሞተ። መለኮትነት ያለው አምላክ ሞተ። አምላክ ማለት እኮ ይኸውልህ አምላክ ሞተ፣ መለኮትነት አለው። አምላክ ሞተ። ይሄን አብራራለሁ። እንዴት አምላክና መለኮት እኮ አንድ አይነት ነው እኮ። መለኮት ማለት አምላክ ማለት ነው። መለኮት ነው የሞተው። አዎ አምላክ ሞተ። አዎ በቃ አምላክ ሞተ እንላለን። ኦኬ አምላክ ይሞታል? አምላክ አይሞትም እኮ ሞተ አሉኝ። አሁን በጣም ጥሩ። አሁን እሱ ጋር ነው ማብራሪያ የሚያስፈልገው። ምንድነው ማብራሪያው? ቅዱስ ጴጥሮስ በመልእክቱ ላይ ምን ብሎ ተናግሯል? ኢየሱስ ክርስቶስ በስጋ ሞተ ብሎ ነው የገለጸው። በስጋ ሞተ ቃል በቃል ማለት ነው። ስጋው አምላክ ነው። ምንም ጥርጥር የለውም እኮ። ለምንድን ነው ታዲያ ጴጥሮስ እንደዛ ብሎ የተጠቀሰው? ቆይ አንዴ ላብራራው። አሁን የኔ ታይም ይሆን አሁን። ቴንኪው ሐሳብህ በደንብ ገብቶኛል። ጴጥሮስ በስጋ ሞተ አለ። ለምንድን ነው በስጋ ሞተ ያለው? ወደ አንተ ሐሳብ ልመጣ ነው። አምላክ ወይንም ይሄ መለኮት ስለማይሞት ማለት ነው። መለኮት ስለማይሞት ቅዱስ ጴጥሮስ በስጋ ሞተ አለ። ታዲያ ለምንድን ነው በስጋ ማይሚን አምላክ ካልሞተ ሞተ ለምን ትላላችሁ ለሚለው አምላክ አይሞትም። ስለዚህ በስጋ ነው ማለት ስጋው ሞቷል በትክክልም። ነገር ግን አሁን ለምሳሌ ያንተ ነፍስ አለች፣ የጃ ነፍስ ወይንም የኔ ነፍስ አለች። ዮናስ ሞተ ሲባል ነፍሴ ሞት አይደለም፣ ነፍሴ አትሞትም።
ነገር ግን ዮናስ ሞተ ይባላል። ነፍስ የምትሞት ነገር ሆነ አይደለም። አጠቃላይ ግን በኔ በተዋህዶ ምክንያት ዮናስ ሞተ ይባላል። የስጋ ባህሪ የግድ ለነፍሴም ተሰጥቶ ዮናስ ሞተ ይሰኛል ማለት ነው። ስለዚህ መለኮት ሞተ የሚሰኘው በተዋህዶ ምክንያት የሚሞትን ሚራብ የሚጠማን ስጋ ስለሆነ የተዋሃደው በዛ ስጋ ምክንያት ሞተ ይሰኛል ማለት ነው። መለኮትም ወይንም ደግሞ አምላክ ሞተ ይሰኛል። የማይሞተው ሞተ እንላለን። ለምን? በስጋው ምክንያት ማለት ነው። እኔ ይሄን በአጽንኦት እንድታሰምርልኝ የምፈልገው ዮናስ ሲሞት ነፍሱ የምትሞት ሆና ሳይሆን በተዋህዶ ምክንያት የሚሞት ስጋን ስለለበሰ ዮናስ ስጋው ሲሞት ነፍስ ግን አትሞት። ነገር ግን በአጠቃላይ ሞተ የሚባለው ዮናስ ስጋ ሞተ ሳይሆን ዮናስ ሞተ ነው የሚባለው። ቀጥል እኮ አገባኝ። እርሷን ሊሉኝ የፈለጉት የክርስቶስ ስጋው ነው እንጂ የሞተው ያው መንፈሱ ሕያው ነው እንዳሉኝ አይደለ? መለኮት አይሞትም። ነገር ግን መለኮት ስለማይሞት ነው አሉኛ። መጀመሪያ እኮ ስጋው መለኮት ከተዋሃደ በኋላ መለኮት ሆናል። ያው መለኮትነት አለው፣ ምንም ጥርጥር የለውም። አለው ነው ወይስ ሆነ? መለኮት ነው። ስለዚህ ሞተ የሚባለው በስጋ ምክንያት ነው። አሁን ይኸውልህ ምሳሌውን በደንብ አጥብቀህ እንድትይዝልኝ ፈልገው። ይሄን ምሳሌ ነው አሁን አንተ ችግሩ የሚፈታው በነፍስና በስጋ መካከል ያለው ጉዳይ ሲፈታ። ኦኬ እሺ፣ ምን መሰሎት? እኔ አሁን ስሞት ስጋዬ ነው የሚሞተው፣ ነፍሴ አትሞትም፣ ሕያው ነው የምትሆነው። ቴንክ ዩ አይደለ? መልካም እኮ እኔ ደግሞ ያልኩት መጀመሪያ ስጋው መለኮት ሆነ አሉኝ ከተዋሃደ በኋላ አይደለ? በተዋህዶ ልክ እንደ ነፍስና እንደ ስጋ ማለት ነው። በተዋህዶ ስጋው መለኮት ከሆነ ሲሞት መለኮት ሞተ ማለት ነው ስጋው። ይኸውልህ እንደዛ የማይሆንበት ምክንያት አሁንም አጥብቄ ደጋግሜ የምነግርህ በስጋና በነፍስ መካከል ያለው ልዩነት ነፍስህ ስጋ ተዋህዶ በቃ ዮናስ አንድ ሰው ነው፣ ነፍስና ስጋ ነው ተብሎ አይደለም የሚነገር። ዮናስ አንድ ሰው ነው፣ ዮናስ ሞተ ይባላል። ነገር ግን ነፍሴ አልሞተችም። ገባ? ስለዚህ መለኮት አልሞተም፣ ነገር ግን በተዋህዶ ምክንያት ሞተ መባል ይሰኛል። አዎ ነፍሱ አልሞተም ያልነው የኢየሱስ ክርስቶስ መለኮት ስለሆነ ነው። መለኮት ነው፣ በቃ መለኮት ስለሆነ መለኮት አይሞትም ነው እኮ። ስጋውስ መለኮት ነው ነፍስ አይደለም። የኢየሱስ ክርስቶስ ነፍስ ስጋው አዳምጠኝ። አሁን ለምሳሌ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነሳ እንላለን። ያ ማለት ኢየሱስ ክርስቶስ ነፍስም አለው ስጋም አለው፣ መለኮትነት ወይንም አምላክነት አለው። በተዋህዶ ፍጹም አንድ ሰው ወይንም ደግሞ አንድ አምላክ ሆኗል። ስለዚህ ነፍሱ ወደ ሲኦል ሂዳ ነበር በዛን ሰዓት ማለት ነው። ወደ ሲኦል በወህኒ ያሉትን የምስራች ሰበከላችሁ ይላል የጴጥሮስ መልእክት ላይ። ስለዚህ ስጋውን ደግሞ በስጋ ሞተ ብሎ ደግሞ ጴጥሮስ ይገልጻል። መለኮት ግን ከነፍስም ከስጋም ጋር ነበረ። ምክንያቱም መለኮት የሚያንስ የሚጠብ ነገር ስላልሆነ ማለት ነው እኮ አገባኝ። እኔ አሁን አባ ዮናስ ያላገኙት ሐሳቤን ምን መሰሉት? እርሶ እያሉኝ ያሉት ነፍሱ መለኮት ስለሆነ መለኮት ስለማይሞት አይሞትም። ስለዚህ ነፍስና ስጋ እንደሚነጣጠለው ስጋው ነው የሞተው ነው። ይሄ ነው ሐሳቧ። በቃ በስጋ ነው የሞተው እንጂ መለኮት የሚሞት ነገር አይደለም። ስጋ ግን ሞተ ይሰኛል። ምክንያቱም ልክ እንደ ስጋ እኔ ደግሞ እያልኩት ያለሁት መጀመሪያ ስጋው መለኮት ሆነ አሉ። ለዛ እኮ ነው ይኸውልህ መጀመሪያ እኮ አሁን ይሄን ምሳሌ ማመጣልህ ቅድመ ፍጥረት ወይንም ደግሞ ቅድመ የሰው ልጅ አዳም ሲፈጠር መጀመሪያ ስጋውን ነው እግዚአብሔር ያዘጋጀው። ስጋውን አዘጋጀ። ከዛ በኋላ የህይወት እስትንፋስ አለበት። መጀመሪያ ማን ነው የነበረው? ስጋው ነበር። ከዛ በኋላ የህይወት እስትንፋስ አለ። ከዛ ሕያው ነፍስ ያለው ሰው ሆነ ነው የሚለው። ምን እያልኩህ ነው? አስቀድሞ ግን ምን ተብሎ ነበረ? ሰውን ከምድር አፈር አበጀው ተብሎ ተጽፎ ነበር። ነገር ግን ሕያውነት እፍ አላለበትም ነበር። ከዛ በኋላ ግን እፍ አለበት፣ ሕያው ነፍስ ያለው ሆነ። ገብቶሃል? እፍ ሲልበት ነው ይሄ የሰው ልጅ ፍጹም አንድ ምንድነው ይሄ ፍጹም ሰው የሆነው ማለት ነው። ይሄ ስጋ ደግሞ አስቀድሞ እንደዚህ የነበረው ልክ ሲሞት ደግሞ ሲሞት እንደዚሁ በተዋህዶ ምክንያት ቅድም እንዳልኩ የአዳም ስጋ ሞተ፣ የአዳም ነፍስ ግን አልሞተም ሳይሆን የሚለው አዳም ሞተ ነው የሚለው። በቃ በ930 ዓመቱ አዳም ሞተ ይላል። ነፍሱ ግን ሞተ አይደለም። በቃ ይሄን በዚህ እንስማማና እንቀጥለው። አምላክ ሞተ ብለው ያምናሉ።
ያው አምላክ ሞተ በስጋ። ኦኬ በስጋ ያልሞተ አምላክ አለ? ኦኬ በጣም ጥሩ። በስጋ ያልሞተ አምላክ ሳይሆን በስጋ ያልመጡ ሰውም ያልሆኑ ሁለት አካላት አሉ። አምላክ ሳይሆን አካላት የአምላክ አካላት አሉ። ያልመጡ የአምላክ አካላት አምላክ ሳይሆን ስፔሲፊክሊ አምላክ ተብሎ ሳይሆን የአምላክ አካላት አሉ ያልመጡ ሰው ያልሆነ። ኦኬ የመጣው አንዱ የአምላክ አካል አይደለ? የመጣው አንዱ የአምላክ አካል ነው። ያልመጣ ግን የአምላክ ሁለት አካል አለ ያልመጣ። ኦኬ ስለዚህ መስቀል ላይ የሞተው የአምላክ አንዱ አካል ነው ወይስ አምላክ? የሞተው የአምላክ አንዱ አካል ነው። ስለዚህ የአምላክ አንድ አካል ነው እንጂ የሞተለት አምላክ አልሞተለትም። ኖ አምላክ ነው። ያም የሞተው አምላክ ነው። እሱ ራሱ አምላክ ነው። ምክንያቱም ሶስቱ አካላት አምላክ ይኸውልህ ይህ አምላክ ሶስት አካል አለው። ይህ አምላክ ሶስት አካል አለው። ሶስቱም አንድ አምላክ ተብለው ናቸው የሚጠሩት። ነገር ግን የሞተው አንዱ አካል ነው። ለምሳሌ ዮናስ ሁለት እጅ አለው። ሁለት እጅ አለው። አንደኛው ጉዳት ቢደርስበት ዮናስ አንድ እጁ ጉዳት ደረሰበት ይባላል። ግን እጁ ብቻ ጉዳት ደረሰበት የሆነ ተብሎ አይባልም። ዮናስ እጁ ተጎዳ ወይንም ሁለት እጁ አይባልም። ገብቷል? የተጎዳው ቀኝ እጄ ብቻ ስለሆነ ማለት ነው። ነገር ግን ያልተጎዳው ግራ እጄም የተጎዳው ቀኝ እጄም ያው የራሴ ነው። ስለዚህ ኦኬ እሺ ያልሆኑት ሁለቱ አካላቶች ምንድን ናቸው? የአምላክ ሁለት አካላት ናቸው። የአምላክ ሁለት አካላት አይ ምንድን ናቸው? ማናቸው ሲሆን ምንድን ናቸው? አምላክ ናቸው። አምላክ ናቸው። መንፈስ ቅዱስ ይባላሉ። አዎ አምላክ ናቸው። አብም አምላክ ነው። እነሱ አምላኮች ተሰቀሉ? አልተሰቀሉ። ኦኬ ስለዚህ ያልተሰቀለ አምላክ አለ ማለት ነው እኮ። ያልተሰቀለ አምላክ አለ ማለት ነው። ያልተሰቀለ አይደለም። ያልተሰቀሉ የአምላክ ሁለት አካላት አሉ። ያልተሰቀሉ የአምላክ ሁለት አካላት አምላክ ናቸው። ነገር ግን ሶስት አይደሉም፣ አንድ ነው። የአምላክ ከአምላክ ሶስት አካላት መካከል ሁለት አካላት ናቸው ያልሞቱ ያልተሰቀሉ። ስለዚህ አብና መንፈስ ቅዱስ የአምላክ እነዚህ እሺ ቆይ ለምሳሌ ጥቅስ እንትን ካሜራ መክፈት የሚችል ሰው እስቲ የእመቤቴ ወዳጅ እናቴ እንዴት ላይ ነበር ድሮ አበዩናስ እቤት ተቀምጠን ከወንድምና ከእቴ ጋር ማነው ሱቅ ደርሶ የሚመጣው የእመቤቴ ወዳጅ ትለን ነበር። ጥቅስ የሚከፍት ሰው ጥቅሱን ነገር እኔ ጋር መጽሐፍ ቅዱስ አለ። ኦኬ እንትን ኤፌሶን 1:3 እንክፈቱልኝ እስቲ። እሺ ያጀማ ቪዲዮ ፖስት ቻለው ገብታችሁ ላይክ፣ ኮሜንት፣ ሪፖስት የቻላችሁ ስቶሪ እና ጓደኞቻችሁን ሜንሽን አድርጉ። ኢትዮጵያ ሰላም አለይኩም። እሺ ላንብበው። እሺ አንብቡት። እሺ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ኦኬ እዚህ ጋር አምላክ የተባለው አምላክ ተሰቅሏል? አልተሰቀለም። ኦኬ ያልተሰቀለ አምላክ አለ ማለት ነው። ኦኬ ይሄ መጠሪያ ነው። ይሄ አምላክነት የአብም የወልድም የመንፈስ ቅዱስን መጠሪያ ስም እንጂ ለየብቻው የሆነ የአምላክነት ለምሳሌ አብ ብቻውን አምላክ ነው፣ ወልድ ብቻውን አምላክ ነው፣ ወይንም መንፈስ ቅዱስ ብቻውን አምላክ ነው የሚያሰኝ አይደለም። ይሄ ሲጠራ ለምሳሌ እነዚህ የአምላክ ሶስት አካላት ሲጠሩ አምላክ ተብሎ አንዱ አካል ይጠራል፣ አምላክ ተብሎ ሁለተኛው አካል ይጠራል፣ አምላክ ተብሎ ሶስተኛው አካል ሲጠራ በመጽሐፍ ቅዱስ ልታገኘው ትችላለህ። ነገር ግን ሶስት አምላክ ለማለት ሳይሆን ሶስቱም በአንድ መለኮት ስር አምላክ መሆናቸውን ለማሳወቅ እንጂ ብቻውን አምላክ መሆኑን ለመናገር አይደለም ጳውሎስ ይሄንን ሐሳብ ያመጣው ወይንም ደግሞ አምላክ ብሎ ይገለጻል። አቋጋባ ይሄኛው አምላክ ተሰቅሏል። እዚህ ጋር አምላክ የተባለው አብ አልተሰቀለም። እዚህ ጋር የተጠቀሰው አብ ነው። አብ አልተሰቀለም። ምክንያቱም የአምላክ አንድ አካል እሱም አካል ነው። ከሶስቱ አካል መካከል አንዱ አካል አብ ነው። አልተሰቀለም። እሺ እንድንግባባ በብሉይ ኪዳን አብና ወልድ እርስ በርስ አውርተው ያውቃሉ? ምን አልከኝ? አብና ወልድ እሺ እርስ በርስ አውርተው ያውቃሉ?
ኦኬ እርስ በርስ ማውራት ለአምላክ ባህሪ አብሮ ይሄ ትክክልም አይደለም። ነገር ግን በመጽሐፍ ቅዱስ ውስጥ እንደዛ አይነት መልእክት ሲተላለፍ ልናገኝ እንችላለን። ያ ማለት ግን ይሄ እርስ በርስ የሚያወሩ ናቸው ለማለት ሳይሆን አካላትን ለመግለጽ መልእክት ለማስተላለፍ ስራን ለመግለጽ ስራ ማለት ለምሳሌ የአብን ስራውን ለመግለጽ ወይ የወልድን ስራውን ለመግለጽ እንደዚህ አይነት ነገሮች ይኖራሉ። ለምሳሌ በዚህ ኢየሱስ በዮርዳኖስ ሲጠመቅ የምወደው ልጄ ይህ ነው ብሎ አብ ሲናገር መንፈስ ቅዱስ በእርግጥ ከድራ ዓለም በፊት ድራ ዓለም እንደዛ አይነት ነገር እንድናገኝ እንችላለን። እንደዛም ነገር ብናገኝ እኮ እንዴት እንረዳ? ያወራሉ እርስ ወይስ አያወሩ? አያወሩም ነው ዋናው መሰረታዊ መልስ እሱ ነው። እርስ በርስ ይዋደዳሉ። ኦኬ አሁን ይሄንንም ምን መሰለ አምላክ ራሱን ይወዳል፣ ያከብራል፣ ይወዳል። አብ ልጁን ይወዳል፣ ልጅም አባቱን ይወዳል። ነገር ግን ይሄ መልእክት ለማስተላለፍ ያክል ነው እንጂ እንደ ሶስት ህልውና የተላለፈ መልእክት አይደለም። በእርግጥ አብ ልጁን ይወዳል ተብሎ ተጽፏል። አብ ልጁን ይወዳል፣ ልጅም ደግሞ አባቱን ይወዳል ተብሎ ተጽፏል። ይሄም ቅድም እንዳልኩ ፍቅርን ለምሳሌ በእኔ በአባቴ ዘንድ የነበረውን ነገር እናንተም ታደርጉት ዘንድ እያለ በዮሐንስ ወንጌል ላይ በግልጽ ጽፎታል። መልእክት ለማስተላለፍ እንጂ አንዱ አካል አንዱን ይወዳል፣ አንዱ ደግሞ አንደኛውን ይወዳል የሚባል ነገር አይደለም። ለምን? ሶስቱ አካላት በአንድ መለኮት ስር በአንድ ልብ ስር ስላሉ ማለት ነው። ኦኬ እርስ በርስ አይዋደዱም ታዲያ? አሁን ይሄ የሚሆንበት ምን መሰለህ ጃዬ፣ ሶስቱ የራሳቸው ህልውና ቢኖር ኖሮ ማለት ነው ዝናብ እየጣለ ስለሆነ ድምጼ ካልተሰማ እንትን አድርጉት፣ ይሰማል። ቀጥሉ፣ ኮንሲደር አድርጉት። እሺ ስለዚህ ሶስት ህልውና ቢኖራቸው አንተ ያልከው መልስ አዎ ይዋደዳሉ ብዬ ከመጽሐፍ ቅዱስ አንፃር አብ ልጁን ይወዳል ልጅም እያልኩኝ ልጠቅስልህ እችል ነበረ። ነገር ግን ሶስት ህልውና አይደለም ያላቸው፣ በአንድ ህልውና ስር ነው ያሉት። ኦኬ ስለዚህ አይዋደዱም እርስ በርስ አይደለም። እንደሱ ሳይሆን ራሱን ይወዳል፣ ራሱን ያከብራል፣ ሌሎችን ይወዳል፣ ሌሎችን ያከብራል። እንደዚህ ነው የሚሆነው አምላክ። ይሄ ሶስት አካል ያሉት አምላክ ራሱን ይወዳል፣ ራሱን ያከብራል፣ ሌሎችን ይወዳል፣ ሌሎችን ይፈጥራል፣ ሌሎችን ያከብራል። እንደዚህ ነው እንጂ አሁን አንተ ባልከው አይነት መልኩ ከሆነ ሶስት ህልውና ያሰኛል። እርስ በርስ ይዋደዳሉ ስትል ምን ያሰኛል? እሱማ የሚሆነው ሶስት ህልውና ቢሆን ለምሳሌ አብ በራሱ ልብ በራሱ ቃል በራሱ ህይወት ቢኖረው እንዳልከው እርስ በርስ ይዋደዳሉ የሚለው ጥያቄም ሊመጣ ይችል ነበር። ነገር ግን እነዚህ ሶስት አካላት ሆኑ ማለት ግን የየራሳቸው ህልውና የላቸውም። እሺ ዮሐንስ 3:35 ነው አውጡልኝ እስቲ። እሺ ዮሐንስ ወንጌሉን ነው ወይንስ መልእክቱን? ዮሐንስ ወንጌል። እሺ እሺ አባት ልጁን ይወዳል ሁሉንም በእጁ ሰጥቶታል ይላል። ይሄንን ቅድም ተናግሯል። ማንን ነው የሚወደው? አባት ልጁን ይወዳል ሁሉንም በእጁ ሰጥቶታል። እሺ ዮሐንስ 14:31 ላይ ደግሞ ያውጡልኝ። እሺ እሺ የዚህ ዓለም ገዢ ይመጣና በእኔ ላይም አንዳች የለውም፣ ነገር ግን አብን እንድወድ ዓለም ሊያውቅ አብም እንዳዘዝ እንዲሁ አደርጋለሁ ይላል። እሺ ያው ምን አለ? አብን እንድወድ ዓለም ሊያውቅ። ኦኬ ስለዚህ ኢየሱስም አብን ይወደዋል አይደለ? አዎ በትክክል እኮ እርስ በርስ ይዋደዳሉ ማለት ነው። በጣም ጥሩ። አሁን ቅድም ስናገር የነበረው ይሄን ነው። እንደዚህ ሲሆኑ ብናገኝ እንዲህ አይነት ጽሑፍ ስናገኝ ምን ለማለት ነው ብዬ ነው የጀመርኩት። አካላትን ለመግለጥ ፍቅርን ለማስተማር ብዙ ነገር ምሳሌን ከኔ ተማሩ ይላል 13 ላይ ዮሐንስ ወንጌል ምዕራፍ 13 ላይ ማለት ነው። ከኔ ተማሩ ነው የሚለው። በማቴዎስ ወንጌል ላይም እንደዚሁ ብዙ ቦታ ላይ አስቀምጧል። እኔ ታደርጉ ዘንድ ምሳሌን ተውኩላችሁ ይላል ማቴዎስ ወንጌል ላይ። ስለዚህ ሁሉን ነገር ለማስተማር እንጂ አካላትን ለመግለጽ የባህሪ ስራን ለመግለጽ ወዘተ እንደዛ አይነት ቃላት ሲጠቀም እናገኘዋለን እንጂ ሶስት ህልውና የላቸውም። እሺ ይተዋወቃሉ እርስ በርስ?
እርስ በርስ ይተዋወቃሉ የሚለውም አይሰራም። ምክንያቱም አንድ የሆነ መለኮት ስር ያሉ ሶስት አካላት ስለሆኑ ራሱን ያውቃል እንጂ ይተዋወቃሉ አይሰኝም። እርስ በርስ ይተዋወቃሉ የሚባል ሳይሆን ራሱን ያውቃል፣ አምላክ ራሱን ያውቃል። ምክንያቱም ይተዋወቃሉ የሚያሰኘው ሶስት ህልውና ላላቸው ነገሮች ነው። ሶስት ህልውና አሁን ለምሳሌ እኔ አንተና ትንሹ ጃ ብንሆን አሁን ይተዋወቃሉ ወይ ቢባል የሳው እንተዋወቃለን፣ ቲክቶክ ላይ ተዋወቀን ልንባባል እንችላለን። ለነዚህ ለሶስት አካላት ግን ይሄ ጥያቄ አይመጣም። ለምን የማይመጣበት ምክንያት ሶስት ህልውና ስለሌላቸው አንድ ህልውና ነው ያላቸው። አንዱ ያለ አንዱ መኖር አይችልም። በዚህ ምክንያት ራሱን ያውቃል የሚል ነው መልሱ። ኦኬ እንትን ኦሪት ዘፍጥረት ምዕራፍ 1 ቁጥር 23 ላይ ሰውን በመልካችን እንፍጠር እያለ የሚናገረው ማን ነው? ኦኬ ይሄ እግዚአብሔር ነው። ለማ ኦኬ ይሄ አካላትን ለመግለጽ ነው እንጂ ለመልእክት ለማስተላለፍ አይደለም። እዚህ ጋር ያለው ምንድነው? እኛ ይሄ መጽሐፍ ይጻፋል ወደፊት ስለሚጻፍ በመጽሐፍ እግዚአብሔር ሁሉን አዋቂ ስለሆነ ወደፊት በመጽሐፍ ስለሚጻፍ ለኛ በኦሪትም ለነበሩት እኛም የሐዲስ ኪዳን ሰዎች እግዚአብሔር ሶስት አካላት እንዳለው ወይንም ደግሞ ከአንድ በላይ አካል ሶስት መሆኑ ወደ በኋላ ነው መጥቶ አስረግጦ የሚነግረን። በሰዓቱ ግን ከአንድ በላይ አካል መሆኑን የሚያስረግጥ ሐሳብ ነው። እንፍጠር የሚለው ለማን ነው? አሁን እግዚአብሔር እዚህ ጋር እንፍጠር እያለ ነው። ለማን ነው የሚለው? ኦኬ እያለ ያለው መልእክት ለማስተላለፍ ሁሉን አዋቂ ስለሆነ እግዚአብሔር በመጽሐፍ ተጽፎ እኛ ከዛ በኋላ በኦሪትም እኛም ለሐዲስ ኪዳን ሰዎች አምላክ አንድ ሆኖ ያለ ነገር ግን ሶስት አካል እንዳለው ለማሳወቅ ወደፊት ለሚፈጠሩ ሲጽፍልን ወይንም ሲነግረን ነው እንጂ ለአንዱ ለማስተላለፍ አይደለም። ዋናው ሐሳብ አካላትን ለመግለጽ ነው። እንፍጠር ብሎ ኢንቫይት እያረጋችሁ ያላችሁ ማንን ነው? እንፍጠር እያለ ነው። አሁን የሚፈጥሩ አሉ። እሱም አንድ ላይ እንፍጠር ብሎ ብሎ እየጋበዛቸው ነውና እንፍጠር የሚለው ማንን ነው? ኦኬ ይኸውልህ አሁን እዚህ ጋር ዋናው ሐሳብ ምንድነው አልኩህ? መልእክት ለማስተላለፍ የፈለገው አካላትን ለመግለጽ ነው። አካላትን ለመግለጽ በቃ እንጂ ለምሳሌ እዛ ጋር ይኸውልህ እንፍጠር ብሎ እነዚህ አካላቶች ምን ናቸው? አንድ ጊዜ ይቅርታ እዛ ጋር ቆይ ክፍሉን ላውጣውና ስፔሲፊክሊ ብናየው የተሻለ ነው። 1:26 መሰለኝ 1:26 እግዚአብሔርም አለ ተመልከት እንግዲህ ራሱ እኮ አውዱ ይመርሃል ማለት ነው። እግዚአብሔርም አለ ነው ዋናው ሰውን በመልካችን እንደምሳሌያችን እንፍጠር የባህር ዓሦችና የሰማይ ወፎችን እንስሳትን ምድርን ሙሉ በምድር የሚንቀሳቀሱትን ሙሉ ይግዙ። ስለዚህ ምንድነው እዚህ ጋር የሚያሳየን አካላትን ለመግለጽ የአምላክን አካላቶች ለመግለጽ እንጂ አንዱ ለአንዱ ለመናገር የተጠቀመበት ክፍል አይደለም። ኦኬ እነዚህ አካላት አካላት ናቸው። ለምሳሌ ይቅርታ አድርግልኝና እኔ ደብል ስታንዳርድ አይመቸኝም ግን የግድ ዛሬ ልጠቀም እሺ አመሰግናለሁ። እሺ በጣም ጥሩ። ስለዚህ ሐሳቡ አሁን እኔ የምጠቅሰው ሐሳብ ከቁርአን አንድ አይነት ባይሆንም አንተም ሌሎችም ምናልባት አንተ ላትሆን ይችላል ሌሎች ግን ብዙ ጊዜ አብራርተውልኛል። አላህ እኛ እያለ የሚገልጸው እኔ ብዙ ጊዜ ስጠይቅ አንድ በላይ መሆኑን ያሳያል ስል አይ እንደዛ አይደለም ልህቅናውን ታላቅነቱን ለመግለጽ ነው ብለው ነው ብዙዎች የመለሱልኝ ማለት ነው። አየህ ስለዚህ በአንተ መጽሐፍ ውስጥ እኛ ብሎ ሲናገር ቁጥርን ላይ ገልጽ ይችላል ብለህ መለስክልኝ። ገብቷል? የኔም ያስሄዳል። ለምን ቁጥርን ሊገልጽ ይችላል ብዬ መጣሁ። አንተ ግን ኖ ህልቅናውን ለመግለጽ ወይንም ደግሞ ታላቅነቱን ለመግለጽ ነው ብለው መለሱልኝ። ልክ እንደዚህ ሁሉ እዚህ ጋር ያለው ሐሳብ በቀጥታ አንዱን እያወራ ሳይሆን አካላትን ለመግለጽ ነው። በዚህ በመጽሐፍ ቅዱስ አውድ አንፃር ማለት አንተ በቁርአን አውድ አንፃር ሌሎች እንደመለሱልኝ ሁሉ ስፔሲፊክ የሆነ አሁን ሰውኛውን ስታየው ብዛትን የሚገልጽ ነው። ነገር ግን እንደ ቁርአን አተረጓጉም እንደዛ አድርገው ተረጎሙልኝ። ስለዚህ እዚህ ጋር ደግሞ እንደዛ ነው እልሃለሁ። ኦኬ እሺ እንትን ነው አክቹሊ አሁን ኢየሱስ ይጸልይ ነበር አይደለ? ለምሳሌ አዎ ይጸልይ ነበር። ወደ ማን ነው የሚጸልየው? ወደ አባቱ። ኦኬ ኢየሱስ ወደ አባቱ ሲጸልይ የኢየሱስ አምላክነት ምን እየሰራ ነበር? እየጸለየ ነበር ወይስ? በቃ መልካም ጥያቄ፣ ግሩም ጥያቄ። ምንድነው አሁን ይሄ
የሚጸልይበት ክፍል ላይ አውጥተን ብናየው ምንድነው የሚለው? በተደጋጋሚ ወደ 2-3 ጊዜ እየመጣ ሐዋርያቱ ምን ይላቸው ነበር? ወደ ፈተና እንዳትገቡ ትጉና ጸልዩ። አንድ ጊዜ ደግሞ ይሄዳል ይመጣል። ወደ ፈተና እንዳትገቡ ትጉና 3 ጊዜ ነው የሚያናግራቸው። ምንድነው ይሄን የሚያሳየው? እያስተማራቸው ነው። ቅድምም ተናግሬዋለሁ። በዮሐንስ 13 ላይ በማቴዎስ ወንጌል ላይም እንደዚሁ እነሱም ነግረውት ነበር። ጌታ ሆይ እባክህ ጸሎት አስተምረን ብለውት ነበር። አባታችን ሆይም ወደ ፈተና አታግባን የሚለውን ጸሎት ካስተማራቸው በኋላ እንደገና ደገመው። መጨረሻው ሊያዝ ያለበት ክፍል ላይ ማለት ነው። 3 ጊዜ እየመጣ ወደ ፈተና እንዳትገቡ ትጉና ጸልዩ። ይህ ሐሳብ ምንድነው? ለኛም በዚህ ዘመን ላለን ሰዎች ተግቶ መጸለይ ወደ ፈተና እንዳንገባ እያሳየን እያስተማረን ነው እንጂ እሱ ወደ አባቱ የሚጸልይበት ሪዝን ወይንም የሆነ ነገር ኑሮ አይደለም። እሺ እንዳይረዝምብን ይሄኛው ባለፈው የተነሳው እንትን እውነተኛው መጥቷልና ክርስቲያን እንደሆነ ላረጋግጥሎት በዚህ አጋጣሚ እና ባለፈው ጥያቄ እውነተኛው አለክ። ሰላም ላንተ ይሁን። አሎ ሰላም ነው በጃ እንዴት ነህ? አሎ የት ጠፋክ? አሎ እግዚአብሔር ይመስገን። እሺ ኦርቶዶክስ ለመሆንክ የምስክርነት ቃል ስጠንና ከአባ ዮናስ ጋር ትቀጥላላችሁ። የሆነ ቪዲዮ ሲዘዋወር አየውና ኤሪያ ነው እውነተኛው ምናምን ብሎ ሲልስ ቪዲዮ አየው አይደል? እንትን ነው ተሳስተው ነው እኛ ነገርናቸዋል። ግን አንተ ሙስሊም እንዳልሆንክ ላይክ አላህን አምላክ ብለህ እንደማታምን በነብዩ መሐመድ ነብይነት እንደማታምን ክርስቶስ ተሰቅሎ እንዳዳነ ኦርቶዶክስ እንደሆንክ በቃ የምስክርነት ቃል ስጣቸው እንዲያምኑ ስለፈለኩ። ኦኬ እኔ በቁርአንም ይሁን በመሐመድ አላምንም። ብዙ ጊዜ እዚህ እንደውም ተሟግተናል። ስለዚህ የማላምንበትን ምክንያትን ተናግሬያለሁ። ምክንያቱም ቁርአንንና አንድ መሐመድን ብቻ ማመን አልችልም። ብዙ ነቢያትና ሐዋርያት የጻፉት እያለ እንዴት አንድ መሐመድን ብቻ አምኖ አላህ አንድ አካል አንድ አምላክ ነው ብሎ ማመን ይቻላል ብዬ እንደውም ወግቻለሁ እዚህ። ስለዚህ እኔ ሙስሊም አይደለሁም። እኔ ሶስት አካል አንድ አምላክ የሆነው ሶስት አካል አንድ አምላክ መጠየቅ ይችላል። እውነተኛው የሐሳቤን እሺ ከፈቀድክልኝ ልጠይቅህ ለምን እንደጠረጠርኩኝ። ትችላለህ፣ ጠይቅ። ይሰማል? እሺ ከተሰማው በመጀመሪያ ተሳስቼ ከሆነ እሺ ከተሳስቼ ከሆነ ይቅርታ ጠይቃለሁ። እዚህ ባሉት ወደ 150 የሚጠጉ ሰዎች ፊት ይቅርታ ጠይቃለሁ። ነገር ግን የሚገቡትን ኦርቶዶክሳውያን ወይንም ክርስቲያኖች አንተ ራስህ አንዱ ሞጋች ነህ። ምክንያቱም አንተ ነው ከፊት የሚያሰልፉ ማለት አንደኛ እነሱ ቤት ነው ያለው። እርግጥ እንዳልከው ሌላ ፊሎሶፊ ወይንም እንትን ሊኖርህ ይችላል። ቢሆንም ግን አንተን ከፊት አድርገው ሳይ እንደ አንድ ግለሰብ በኔ ቦታ ሆነ ብታየው ማለት ነው ትገባለህ። አንደኛ ለረጅም ሰዓት ያስቀምጠዋል። ሁለተኛ ነገር ደግሞ እስቲ እሱ ጋር አውሩ ብሎ ወደ አንተ ያሰናብቷቸዋል ማለት እኔንም ጨምረው ማለት ነው። ስለዚህ በዛን ሰዓት ይህ ሰው በክርስቲያን ወይንም በኦርቶዶክስ ማሊያ ለሙስሊም የሚጫወት ቤሪያ ነው ብዬ እንዳስብ ሆንኩኝ። ደግሞ ድምጻችሁ ወይ የኔ ጆሮ ከሆነ አላውቅም ተመሳሰለብኝ እና ደግሞ አንዴ ቤሪያ ቪዲዮ ከፍቶ አሳይቶኝ ነበር የጸሎት መጽሐፍ ምናምን ማለት ነው። አንተም እንዳጋጣሚ የጸሎት መጽሐፍ ከፍተህ ስታሳይ የነበረው እንትን የሆነ ያየዋቸው መጽሐፎች ሁሉ አንድ አይነት ሆኖብኝ ከዛ አንፃር ቤሪያ ነው ብዬ እንዳስብ ሆንኩኝ። እና መሰረታዊ ምክንያት አሁንም እንድትይዝልኝ ፈልገው ከገባህ በኋላ የምትሞግተው ሙስሊሞቹን ሳይሆን በብዛት ማለት በተለይ ክርስቲያኖቹን በመሆኑ በዚህ ምክንያት ቤሪያ ነው ብዬ እንዳስብ ሆንኩኝ። የድምጽ መመሳሰልና ሙግተህ ክርስቲያኖች ጋር በመሆኑ ኦኬ ይኸውልህ ምን መሰለክ ሙስሊሞቹ በትክክል ያስተናግዱሃል። እኔ አሁን ሶስት አካል አንድ አምላክ የሆነውን አምላክ ነው የማመልከው። በአካል ሶስት በባህሪ በብህልውና አንድ አምላክ የሆነውን ነው የማመልከው። ግን ሶስት አካል ስል ሶስቱ አካሎች አምላክ ስለሆኑ ሶስቱ አምላኮች ብዬ ደግሞ አምናለሁ።
አሁን ይህንን ሶስት አምላኮች አሉ በአካል ስጠየቅ ሶስት አምላኮች አሉ ብዬ ስናገር ይህንን ያልጣማቸው ኦርቶዶክሶች ያሬድን በለው ዮባን በለው ይሄ ማን ነው በቃ ታዋቂ የምትለው በሙሉ አያስገባኝም ብሎክ አድርጎኛል። ገባ? ለምን አያውቅም? ስላሴን በትክክል ስለማያውቅ የሚያመልከውን አምላክ ስለማያውቅ ክርስቶፎረስን በለው አንዴ ክርስቶፎረስ ራሱ ከስር ሙስሊም ነው ብለው ጽፈውለት ሙስሊም ነው ተብያለሁ ብሎ አወረደኝ። ገባ? የሚያመልከውን አምላክ አያውቅም ሊቅ የሚባለው ራሱ። ስለዚህ ከክርስቲያኖች መንደር አያስገቡኝም። ስለዚህ ያለህ እድል ምንድነው? ትክክለኛውን አምላክ ሙስሊሞች ቤት ገብተን እንሰብካለን። ሲጀመር ስብከት ላላመኑት ነው። አንደኛ ይሄን ወቅ እንጂ እዛው አውደ ምሕረት ላይ ቁጭ ብለህ ያመኑትን አይደለም የምሰብከው፣ ያላመኑትን ነው የምሰብከው ትክክለኛ ስብከት። ስለዚህ ሙስሊሞችን ወደ ክርስትና ኑ ለማለት ነው የምሰብከው። ግን አንድ ክርስቲያን መጥቶ ትክክለኛው የክርስቲያን አምላክ ሶስት አምላክ የለም በክርስትና ሃይማኖት ሲለኝ ተሳስተሃል። ትክክለኛው የክርስቲያኖች አምላክ ሶስት አምላክ ነው። በአካል ሶስት አምላክ አለ። በስልጣኑ ነው። በስልጣናቸው ግን አንድ ስለሆነ የሶስቱም ባህሪያቸው አንድ ስለሆነ አንድ አምላክ የምንለው ባህሪያቸውን ነው፣ ስልጣናቸውን ነው አንድ አምላክ የምንለው። አካላቸውን ስንቆጥር ግን ሶስት አምላክ አለ የሚለውን ነው ማስረዳው። ይሄንን በትክክል ሳላስረዳው ወደ ክርስትና ና ብለው ሳይገባው አይመጣም። ከዛ ይሄንን ሊያደናቁር የሚመጣ ክርስቲያን ካለ ልክ አይደለህም እለዋለሁ እንጂ ኦርቶዶክስ አይደለህም ደግሞ አይደለም። እኔ አብዛኛው ግን አይተህ ከሆነ ኦርቶዶክስ አይደለህም ይላል። ይበል እኔ አይደንቀኝም። እና ለዛ ነው በዚህ አይነት አካሄድ ስለሚሄድ። እሺ መልካም። ግን ይሄ ሶስት አምላክ የሚል የኦርቶዶክሳዊ አስተምህሮ ከየት እንደመጣ ትነግረኛል? በዚሁ አጋጣሚ አንድ ሐሳብህን እኔም ሸር አድርጌ ለሙስሊሞችም እውቅና መስጠት ፈልጋለሁ። ለሙስሊሞች እውቅና የምሰጠው ምንድነው በየትኛውም የኢትዮጵያ ኦርቶዶክስ ተዋሕዶ በተለይ ይሄ ማን ነው ልደተ ቃል፣ እንደገና ደግሞ አትናቴዎስ ፈለገ አትናቴዎስ አፖስትል ማን ነው አክሊል አፖስትል ነው ምናምን እንደዚህ እሱ ብቻ የኢትዮጵያ ኦርቶዶክስ የሆኑት እንዳልከው ካንተ ሐሳብ ጋር እኔም አያስገቡኝም። ለዚህ ነው ሙስሊሞች ቤት ብቻው የማድረው። በስርዓት ነው የሚያስተናግዱኝ። አንዳንዴ ያው የሚቆጡኝ አሉ፣ ግን አትሊስት ሪላቲቭሊ በጣም እውቅና ሪኮግናይዝ ላደርጋቸው ፈልጋለሁ። እዛ አምባገነን ናቸው፣ አሽቀንጥረው ነው የሚያወርዱን። እኛ ኦርቶዶክስ እኔም ኦርቶዶክስን ያንተን ሐሳብ ስደግፍ ነው በዚህ ሐሳብ እና ምንም እስኩ ክርስቶፎሮስ ያልከውም ሌሎችም ሁሉ ቄስ አንድም ቄስ አለ ዲበኩሉ ነው ምናምን የሚባሉ እሳቸውም አሽቀንጥረው ነው የሚያፈጉህ። ሁሉም በዱላ ነው ወገራ ድንጋይ ጦር አለ በሰይፍ ነው የሚወጉህ በብሎክ በምን ብቻ ትንሽ ነገር ኔጌቲቭ ነገር ካነሳ ተሐድሶን በለው በቃ በጦር ነው የምንወጋው። በቃ ጥያቄም መጠየቅ አይቻልም። ጠመም ያለ ሆነ ነገር ጥያቄ ካነሳ በምን በጦር ይወጉሃል። ተሐድሶ ነው በለው ውገረው። እንደዚህ ስለሆነ ያለኝ አማራጭ እኔም ልክ እንዳንተ ሙስሊሞች ቤት ገብቼ ነው ላላመኑት ላልከውም አሁንም ሪኮግናይዝ አደርጋለሁ። እኔም በዚህ ምክንያት ነው እዛም አያስገቡኝም። በዚህ አመሰግናቸዋለሁ መላውን የሙስሊም ሁሉንም እዚህ ታላቁን በቃ ሁሉንም ማለት ይቻላል አመሰግናቸዋለሁኝ። በተረፈ ግን አንተን አሁን የመጨረሻ ጥያቄ ጾመኛ ስለሆኑ እንትን ለማለት አንደኛ የውይይት ጥሪት ላንተ ማለቴ እኔ ሶስት አካል አንድ አምላክ ነው የምለው። ምናልባት እነሱ ቤት ካዘጋጁልን የተወሰነ ደቂቃ ሰጥተው አንተ ጋር ጊዜ አዘጋጅተውልን ብናወራ ደስ ይለኛል፣ ከመጽሐፍ ቅዱስ አንፃር ብቻ ማለት ነው። ሁለተኛው ጥያቄ ግን ምናልባት በኢትዮጵያ ኦርቶዶክስ ተዋሕዶ ሶስት አምላክ ብሎ ያስተማረው ወይንም ደግሞ እንዲህ አይነት አስተምሮ ካለ ነግረኸኝ እንጨርስ። ኦኬ ሶስት አምላክ ብሎ ነገር የለም ብለው ያው እንደምታውቀው ይናገራሉ የቲክቶክ ሊቃውንት ማለት ነው። የሚጠቅሱት ምንድነው ሃይማኖተ አበው ላይ ነው። ሃይማኖተ አበው ላይ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ይልና ነገር ግን ሶስት አምላክ አንልም የሚላል። አሁን ሶስት አምላክ አንልም የሚለውን ሶስት አምላክ የሉም ወደሚል ሶስት አምላክ የለንም ወደሚል ነው የሄዱት። አሁን አንልም ማለትና የሉም ማለት ትርጉም ለውጣሉ። ገባክ? እንደዚህ ማለት አልፈልግም ማለትና
እንደዚህ አልናገርም ማለትና ጭራሽ ሶስት አምላኮች የሉም ካልክ ጭራሽ ህልውናቸውን ነው የምታጠፋው። ገባ? ስላሴ የሉም ወደ ማለት ነው የሚሄደው። አሁን ሶስት አምላክ አንልም የሚልበት ምክንያት እኔ የምረዳው ልንገርህ። መጽሐፍ ቅዱሱ ሶስት አምላክ ብሎ አልጻፈልህም። ሶስት አካል ብሎም አልጻፈልህም። እግዚአብሔር በአካል ሶስት ነው ብሎ ባይብል ላይ የተጻፈ ነገር የለም። እግዚአብሔር በአካል ሶስት አምላኮች አሉ በክርስትናም ተብሎ ተጻፈም ባይብል ላይ። ገባ? ሶስት አካልም የሚል የለም፣ ሶስት አምላክም የሚል የለም። አሁን ሶስት አካል አንተ ከየት አመጣህ ብትባል አብን ታመጣለህ፣ አምላክ ነው የሚል አግኝቻለሁ። ወልድን አምላክ ነው የሚል አግኝቻለሁ። መንፈስ ቅዱስን ታመጣና ሶስት አካል ያገኘሁት ያ ነው እንደምትለው ሁሉ እኔ ምን አገኘው? አምላክ የሚለውን አመጣውና ሶስት አምላክ አገኘው አልኩክ። አንተ አካል ብቻ ነው የምትለው፣ እኔ ግን እነዛ አካላት አምላክ ስለሆኑ ሶስት አምላክ ብዬ አምናለሁ ማለት ነው። ይሄን እምነት ደግሞ ከልጅነት ዕውቀቴ ከልጅነቴ ጀምሮ እማምነው ነው። ምክንያቱም እንዴት ነው የምታምነው ካልከኝ በአካል ሶስት እግዚአብሔር በአካል ሶስት በመለኮት አንድ አይደለም ባለው በስልጣን ባገዛዝ። ስለዚህ እኔ እስከዛሬ የገባኝ እንዴት መሰለክ ሶስቱ አካላት እያንዳንዳቸው አምላክ ናቸው። ኦኬ አምላክ ከሆኑ ሶስት አምላኮች አሉ። በስልጣን ግን አይበላለጡም። በስልጣን አንድ ናቸው ማለት የሚገባኝ። በመለኮት አንድ ናቸው ማለት መለኮታዊ ኃይላቸው እኩል ነው፣ አይበላለጥም። ባህሪያቸውም አንድ ነው። ይሄ ነው የገብቶኝ ሳመልክ የኖርኩት። አሁን ሶስት አምላክ አንልም ሲሉ ሌላ ነገር ተፈጠረ። ከዛ ምን ሆነ? ይሄን አልቀበልም አልኩ። በአጋጣሚ ክርስቲያኑ ሳያመጣው ሙስሊሞች ራሳቸው የኛን መጽሐፍ በርብረው አመጡት እኮ። ሰይፈ ስላሴ ባለፈው አይተህ ከሆነ አላውቅም፣ ሰይፈ ስላሴ ላይ በስልጣን አንድ የሆኑ ሶስት ጌቶች አሉ፣ በአገዛዝ እንዲሆኑ ሶስት ገዢዎች ናቸው ይላል። ስላሴን ሶስት ገዢዎች ናቸው ይላል፣ ሶስት ጌቶች ናቸው ይላቸዋል። ሰይፈ ስላሴ ሐሙስ ቁጥር 21 ላይ ጀምረ ብታነብ እንደገና ሶስት ነገስታት አንድ አገዛዝ ናቸው ይላል። አየህ፣ በገዢነት አንድ ሆነው ነገስታት ግን አካል ስትቆጥር ሶስት ነገስታት አሉ። ምን ማለት ነው? ሶስት ባለስልጣን አሉ፣ በስልጣን ግን አንድ ናቸው። ትክክለኛው አማርኛ እኮ ይሄ ነው። እና ይሄ ሰይፈ ስላሴ እንግዲህ ሊቃውንቱ የሚጸልዩት ነው፣ እኛም የምንጸልየው ነው። ይሄንን መጽሐፍ ደግሞ ተገኘ፣ ይሄንንም ካዱ፣ አንቀበልም ማለት። ስለዚህ መጽሐፉን ነው የምታምነው ወይስ እነዚህን ግለሰቦች ነው የምታምነው? ይሄን ያዝ። ሁለት ደግሞ ለሐምሌ ስላሴ ዋዜማ የሚዜም ማስረጃ መጣ። በአንደኛው አምላክ እናምናለን፣ በአንደኛው እግዚአብሔር እናምናለን ይላል። በሁለተኛው እግዚአብሔርም እናምናለን፣ በሶስተኛው እግዚአብሔርም እናምናለን የሚል የግዕዝ ቃል መጣ። በግዕዝ የሚዜም ወነአምን በአሐዱ አምላክ እግዚአብሔር አብ እግዚአብሔር ይላል። በአሐዱ አምላክ ወነአምን በክልኤሁ እግዚአብሔር በሁለተኛው እግዚአብሔር እናምናለን ዘይመስል ለአብሁ በመልኩ የሚል መጣ። ከእንደገና ወነአምን በሳልሱ እግዚአብሔር ለዓለም ይሄሉ ዓለምን በሞላው በሶስተኛው እግዚአብሔርም እናምናለን የሚባል ዜማ ሁሉ አለ። ማስረጃ መጣ። ይሄንንም አንቀበልም አሉ። ስለዚህ አንልም የሚለውን የሃይማኖት አበውን ቃል የሉም ብለው መጡና ስላሴ የሉም ወደ ማለት ነው እየሰበኩ ነው ያሉት። ይሄንን አልቀበልም። ገባ? እኔ ክርስቲያን ነኝ፣ ኦርቶዶክስ ነኝ። ስለዚህ ይሄንን በማስረጃ እየሞገትኩኝም ጭምር ነው ማለት ነው። እሺ ቴንኪው፣ አመሰግናለሁ። እውነተኛ ለማንኛውም እኔ አንድ የመጨረሻ አጠር አድርገህ እንደው በአንድ ደቂቃ ወይ በ30 ሰከንድ እንድጨርስልኝ ፈልገው ጃ ካለ ምናልባት የሆነ ጊዜ ሰጥቶን
ምናልባት የሚያመቻችልን ከሆነ የተወሰነ ብናወራበት ደስ ይለኛል። አንዱ እሱ ነው። ሁለተኛ ግን እንደምታውቀው ታላላቅ ጉባኤ የሚባሉ አሉ። በዋናነት ሶስቱ ናቸው እንደምታውቀው ኒቂያ፣ ቁስጥንጥንያና ባይሆንስ ይቅርታ በጣም የምፈልጉ ከሆነ ከአንድ ሰዓት በኋላ እንክፈትላችሁና በነፃነት ተወያዩ። ደቂቃ ተይዞላችሁ ከፈለጋችሁ። ዛሬ ምን መሰለህ፣ ዛሬ ትንሽ ደክሞኝ ጠዋትም ገብቻለሁ። በቀን 3 ነው ዛሬ የገባሁትና ረጅም ሰዓት ወይ ነገ ታደርገዋለህ። ነገ እኮ እንዴት እንደሆነ ያውቃሉ። አሁን እርሱ አስተያየት ከሰጡ እሱም አስተያየት ሊሰጥ ነው። ስለዚህ እንደዛ ከሚሆን ነገ ሰዓት ቀጠሮ ያዘላችሁና እናወያያችኋለን። ሁለታችሁ መረጃ ይዛችሁ እኛም ደግሞ እስቲ እንይ። እርሶ መረጃ ይዞ ተከፈቱ፣ እሱም መረጃውን በስነ ስርዓት አስተካክሎ ነገ ለምን 2 ሰዓት አትወያዩ በኢትዮጵያ? ኦኬ መልካም እሺ 2 ሰዓት ይሁን። ነገር ግን እኔ ማምነው ብዙ ጊዜ ስናገር ሰምተህ ከሆነ ዮሐንስ አፈወርቅ አንድ ንግግር አለው። በዛ ነው መከተለው። ምንድነው መጽሐፍ ቅዱስ ለራሱ ቋሚ በቂ ነው ብሎ ይናገራል። ማለት ራሱን ራሱ መተርጎም ይችላል ብሎ የሚናገር እንትን አለው፣ ሐሳብ አለው። እና እኔም መጽሐፍ ቅዱስ በቂ ነው ከሚለው ወገን ስለሆንኩኝ አዋልድ መጽሐፍ አይቀበሉም፣ ገድልና አዋልድ አይቀበሉም። እነዛን እቀበላለሁ። የምቀበላቸው ግን ለሌላ ምክንያት፣ ለምሳሌ ለጸሎት ምናምን እንደዚህ ብቻ ይሆናል አይደለም እንጂ ለሃይማኖት መከራከሪያነት የሚለውን እኔ ከዮሐንስ አፈወርቅ ጎን ነው መቆመው። ስለዚህ ከዛ አንፃር ለሃይማኖት መከራከሪያነት እንዲህ አይነት ጠንከር ላሉ ዶግማቲክ የሆኑ ነገሮች እንደ ማስረጃ ሳይሆኑ አይሆኑም። ምንም ቁመት የላቸውም። ሲጀመር አዋልድ ነው የሚባሉት፣ ልጆች ናቸው። ምንድነው ምጥን ልጅ አስተማረቻት ነው የሚባለው። ምንድነው አወቃውሽ ብሏት እና የሚባል ነገር አለ። ምጥለናቷ ልጅ አስተማረቻት ነው። ስለዚህ አባትየው አለ፣ አባትየው መጽሐፍ ቅዱስ ነው። በአባትየው መወያየት እንችላለን ፈቃደኛ ከሆነ ነው ነገር። አሁን ለምሳሌ እንትን ገድል ላይ ማለት ነው አብ ወልድ መንፈስ ቅዱስን 3 ጌቶች ይላቸዋል። ይሄናውን አይቀበሉም። ይኸውልህ እዛ ጋር ሲጻፍ ገድላት በራሳቸው አንዳንዱ ገድላት ትርጉም አላቸው። ለምሳሌ ገድለ ተክለ ሃይማኖት አንድምታ አለው ለምሳሌ ማለት ነው። እንደገና አንዳንዶቹ ለምሳሌ ስንክሳር የሚባል አለ። ለምሳሌ ውዳሴ ማርያም አንድምታ አለው። ሌሎች መጽሐፍቶች እንዲሁ አዋልድም ቢሆኑ አንድምታ አላቸው፣ ትርጉም አላቸው፣ በሊቃውንት ይተረጎማሉ። ያም በራሱ በሊቃውንት የሚተረጎም ሆኖ እያለ ነገር ግን አንገብጋቢና መጽሐፍ ቅዱስን ወካይ ተብሎ በ3 ጉባኤያት ላይ የተመሰረተ ለምስክርነት የቀረበ አዋልድም ገድልም ድርሳናትም ስንክሳርም የለም። ገብቷል? በ3 ጉባኤ ውስጥ የተጠቀሰው መጽሐፍ ቅዱስና ማስረጃነት የተጠቀሰው መጽሐፍ ቅዱስ ብቻ ነው። ስለዚህ እኔም በ3 ጉባኤያት ነው ማምነው። በ3 ጉባኤ ደግሞ የተጠቀሰው ታላቁ መጽሐፍ ቅዱስ ነው። በታላቁ መጽሐፍ ቅዱስ ብቻ መወያየት ይችላል። አሁን የእርሱ ሐሳብ ምንድነው? ከሱ ጋር ስወያይ ገድልና ድርሳን እንዳያመጣብኝ ነው። በመጽሐፍ ቅዱስ ብቻ ይሞግተኝ በቃ በመጽሐፍ ቅዱስ ብቻ። ምክንያቱም 3 ጉባኤዎች የኔ ብቻ አይደለም፣ 318ቱ ሊቃውንትም የጠቀሱት መጽሐፍ ቅዱስን ብቻ ስለሆነ እንጂ የኔ ብቻ ሐሳብ አይደለም ለማለት ነው። እሺ እውነተኛው ምን ሐሳብ አለ? ካው መጽሐፍ ቅዱስ ብቻ ውስጥ ገብቷል አባይንስ። ኦኬ አሁን በሱም ችግር የለውም ለኔ። ግን 3 አምላክ አንልም የሚሉት ሰዎች ሃይማኖተ አበውን ጠቅሰው ነው። ስለዚህ አንተም 3 አምላክ 3 አካልም የሚለውንም ማለት አትችልም። በአካል 3 የሚል እግዚአብሔር በአካል 3 ነው የሚል ባይብል ላይ ስለሌለ ከአሁኑ ጀምሮ በቃ ኩፍር ሾንክ ማለት እኮ ነው። ኦኬ እሺ አሁን ምን መሰለህ መጽሐፍ ቅዱስ መሰረቱ ይሆንና አንተም በዚሁ በመጽሐፍ ቅዱስ ዙሪያ 3 አምላክ ይባላል ብለህ እሺ ታላቁ ይቅርታ በጣም እሺ ሁለታችሁንም በጣም ይቅርታ። ኦሬዲ አዛን ስላለ መዝጋት አለብኝና ነገ በተባለው ሰዓትም ተቀጣጠሩ ከሆነ ላይክ እንደ ማስረጃ እርሶም መጽሐፍ ቅዱስን ካልሆነ አዋልድ መጽሐፍትን አንጠቀምም ብለዋል። እውነተኛውም ደግሞ አዋልድን እንጠቀማለን፣ እንደዚሁ መጽሐፍ ቅዱስንም መጠቀም ይችላሉ ብለዋልና አሁን በሐሳቡ ላይ ወደ ሙግት አትግቡ። ቀጠሮ ከያዛችሁ ብቻ ለነገ ጃም እንዳለው ማለት ነው ቀጠሮ መያዝ ይቻላል። እሺ እንደዛ ቢሆን የተሻለ ነው። አሁን መዝጋት ስለነበረ ማለት ነው። በመጽሐፍ ቅዱስ ብቻ እውነተኛ ተስማምታል፣ ችግር የለው ይቻላል። መልካም እሺ ነገ 2 ሰዓት እሺ አመሰግናለሁ። ምሽቱ ነው ከምሽቱ እሺ
አመሰግናለሁ። እሺ እኔ ሜቢ ከሌለው ጃ ይከፍታል ጃ ጋር ትሆናላችሁ። እሺ 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 ሰላም ደሩ ሰላም ሁኑ። መልካም ጊዜ። እሺ ሙስሊሞች እንግዲህ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ ቴንክ ዩ ሰላም ሁኑ።